የምድር ነገስታት ጧት አናግረናቸው 6 ሰዓት መልሶ ቢቸግረን ማግኘት አንችልም። ምናልባት እንደገና 40 ቀን ልንጠብቅ እንችላለን። 6 ሰዓት አናግረን 9 ሰዓት ማናገር አንችልም። ሌሊት ቢቸግረን ሌሊት ከቢሯቸው ብንሄድ ወንጀለኛ ተብለን ልንታሰርም እንችላለን። እግዚአብሔር ግን ማለዳም ይሰማል፣ ማታም ይሰማል፣ ጧትም ይሰማል፣ ቀንም ይሰማል፣ ያለ ጊዜ ይሰማል፣ ያለ ወረፋ ይሰማል፣ ሳይመርጥ ይሰማል። እግዚአብሔር የሚሰማውና የማይሰማው ሰው የለም፣ ሁሉንም ይሰማል። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ስንጸልይ ፊት ለፊታችን እግዚአብሔር አለ። እግዚአብሔርን እያነጋገርን ነው። አምላኬ አምላኬ ለምን ተውከኝ ስለው ፊት ለፊት አድርጌ እያናገርኩት። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ፣ ከማን ጋር እንደሚነጋገር ስለማያውቅ ነው። ጸሎት ስናቋርጥ አጥር የሌለው ግቢ፣ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት። ለምን በሕይወታችን ዘመን ሁሉ ከመከራም የምናመልጠው የያዝነው የሚበረክትልን ጸሎት ያላቋረጥን እንደሆነ ነው። የምንጸልየውን ማወቅ አለብን። የክርስቲያኖች የመጀመሪያ የሕግ ጸሎታቸው ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም እነዚህ ናቸው። ከዚያ በኋላ ደግሞ በርታ ሲል ገድለ ቅዱሳን ከቅዱሳን ገድል አንድ ይጨምራል። ሲበረታ ቅዳሴ ማርያም ይጨምራል። ሲበረታ ወንጌለ ዮሐንስ ይጨምራል። ከዚያ በኋላ ጎልጎታ፣ አርጋኖን እያለ ይጨምራል። አሁን ግን ማን እንደፈጠረው የማይታወቅ የጸሎት ጋጋታ ሞልቷል። አሁን እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን፣ በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ያንን አስትቶ የማናውቀው ጸሎት ነጋዴ እየሰበሰበ ያሳትማል መጸልማል። አሁን ከዛሬ ጀምሮ የምትጸልያቸውን ጸሎች ቁጭ አድርጓቸው። የሕጉን ያዙና ሌላ ትጨምራላችሁ። ስለዚህ የሕጉን ያዙና መዝሙረ ዳዊትና ውዳሴ ማርያም ላለማቋረጥ ለራሳችሁ ቃል ግቡ። ከዛሬ ጀምሮ ነገ ጧት ሁላችሁ መዝሙረ ዳዊት እንድትገዙ ነው። አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ሥላሴ ጥሩ ነው ብለዋል። አንዳንድ አባቶች የሚባል ነገር የለም። ጸሎት የሚያቋርጥ ሰይጣን አንደኛ ምንድነው? ማስመሸት አንዱ ብልሃቱ ነው። ማስመሸት እዚህ ኋላ ሌሊት ልነሳ ሲሉት ወዴት። አንዱ ደግሞ ምን ማለት ጸሎትን እንደ ዕዳ መቁጠር ነው። እንግዲህ ስንቱን ነው የምደግመው ማለት ነው። ስለዚህ ጆሮአችንን ስለማናሳትፈው ነው በጸሎት ጊዜ ሐሳባችን የሚበተነው። የጠፋ ዕቃ ሁሉ በጸሎት ጊዜ ነው አይደል ትዝ የሚላችሁ የት እንዳለ ማለት። ያልደወላችሁት ስልክ ሁሉ ትዝ ይላችኋል ማለት። ኑሮ ያስጨንቀናል። ማታ ምንድነው የምሆነው? ነገ ምንድነው የምሆነው? ነገ ላይ ተጣልተውኛም ደግሞ ሆነው የታገር ግን ነው የምኖረው። ሌላው ደግሞ ሰይጣን ምን ይላል? አንተ ኃጢአተኛ ነህና እግዚአብሔር አይሰማህም ሊላችሁ ይችላል። ኃጢአተኛ ስለሆንክ እግዚአብሔር አይሰማህም፣ ግን ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር በቸርነቱ ይህንን ዓለም የሚመግብ ሥጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን እስከዚህም ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የቅድስት ቤተ ክርስቲያናችን ምልክትና ጌጥ፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት፣ ሁሉም ቅዱሳን ቅዱስ መስቀሉንም ጨምሮ በረከታቸው ይደርብን። የተከበሩ አባታችን መላከ ገነት ጸጋው ዘገየ የዚህ የደብረ ገነት መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱ የጠበቀን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንግዲህ እንደ እግዚአብሔር ፈቃድ ዛሬ
በቅዱስ ወንጌል ላይ የተነበበልንን ምንባብ ተምረን እንሄዳለን ማለት ነው። አንድ የምናውቀው እናንተም የምታውቁት ሁላችንም ልናውቀው የሚገባንም አንድ ስርዓት አለ። ቅዳሜ ማታ ዛሬ አልሆን ብሎ ከመከራ ብዛት የተነሳ ብዙ እየተረሱ የመጡ ስርዓቶች አሉ። ቅዳሜ ማታ ከቀኑ 11 ሰዓት ጀምሮ ቤተ ክርስቲያን ይከፈታል። ምዕመናን ቤተ ክርስቲያን መጥተው ያድራሉ። ቅዳሴ ያስቀድሳሉ። በቅዳሴ ላይ የተነበበው ወንጌል ቢኖር ጳጳስ ባይኖር ከአባቶች አንዱ ተርጉሞ በቅዳሴ ላይ የተነበበውን ወንጌል በማለዳ ተርጉሞ ለምዕመናን አሰምቷቸው ከቤተ ክርስቲያን የሚወጡት ከዚህ በኋላ ነው። ይሄ የዕለት ምግብ የሚባለው ይሄ ነው። ይህንን ሳይሰሙ መሄድ ደዌ ካገኘው ሰው በስተቀር የተወገዘ ነው። ዛሬ የኔን ስብከት እንድትሰሙኝ ብዬ አይደለም። እኔ 3 ሰው ቢሰማኝ ችግር የለውም እንድትቆዩ በሚል ሰበብ የተናገርኩት እንዳያስመስል ሰይጣን ማለት ነው። ስለዚህ በየትኛውም ጊዜ ተአምረ ማርያም አክብራችሁ እንደምትሰሙ ወንጌልን አክብራችሁ ሰምታችሁ ሳትጨርሱ መውጣት አይገባም። ይህንን እንድናስበው ነው። የቅድስት ቤተ ክርስቲያን አምላክ የተነበበውን ለዕለቱ የመደበልንን የነፍስ ምግብ አበው በግጻው የሰሩትን ካህኑ በቅዳሴ ጊዜ ያነባዋል፣ መምህራን ወጥተው ይተረጉሙታል ማለት ነው። ስለዚህ እንዲያውም ድካም እንዳይኖር ቆሞ በማስቀደስ ጊዜ እንዳትቸገሩ ተብሎ ነው እንጂ አሁን የምንሰብከውን ወንጌል የሚሰበከው ወንጌል እንደተነበበ ቅዳሴ ላይ ነው። ቅዳሴ ላይ ወንጌሉ ሙሉ ተተርጉሞ እስከሚያልቅ ድረስ ምዕመናን ቆሞ ያስቀድሳሉ። ግን በደዌ በእርግና በሽምግልና ያሉ አባቶች እናቶች እንዳይደክሙ ተብሎ ውጭ ላይ የሚሰበከው በዚህ ምክንያት ነውና በዕለተ ሰንበት የትንሣኤ ምልክት የመንግሥተ ሰማያት ምልክት የሆነች ዕለት ስለሆነች በዚህ ቀን ቃሉን እንሰማለን ማለት ነው። አሁን እግዚአብሔርን የምንሰማበት ጊዜ ነው። የሚያስተምር እግዚአብሔር ስለሆነ እግዚአብሔር ይናገራል፣ ሰው ይሰማል። እግዚአብሔር እንድንሰማ እሱም እንዲናገረን ቅዱስ ፈቃዱ ይሁንልን። አሁን የምንማማረው ቅድም እንዳልኳችሁ በቅዳሴ ጊዜ የተነበበው ወንጌል ነው። ወሶበሂ ትጸልዩ ኢትኩኑ ከመ መደለዋን። ዛሬ ትንሽ ጊዜ ብትሰጡ ደስ ይለኛል። ትሰጡኛላችሁ? ከሁል ጊዜው ትንሽ ደቂቃ ትጨምራላችሁ? ምክንያቱም ዛሬ በጣም ወንጌሉ ሰፊ ነው። ግን በቃ አይ ሰፊ ከሆነ ስሊድ ብላችሁ ደግሞ ተስፋ ቆርጣችሁም እንዳትሄዱ እመጥነዋለሁ። እንደዚያም ስለሆነ ግን እስኪ ዛሬ በቃ ዛሬ ትንሽ ጨምሩባት ከሁል ጊዜው ሰዓት ማለት ነው። ስለዚህ ወሶበሂ ትጸልዩ ኢትኩኑ ከመ መደለዋን፣ ስትጸልዩ እንደ ግብዞች አትሁኑ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 ካህኑ እንዲህ ብለው ጀምረው ነው ያነበቡት። ሙሉ ምንባቡን እያነበብን እየተረጎምን እንሄዳለን ማለት ነው። ለምንድን ነው ዛሬ ሰፋ ይበል ያልኩት? በየዕለታችሁ የምታውቁትና ትርጉሙን ልታውቁት የሚገባ ቃል ስለሆነ ዛሬ የተነበበው ቅዳሴ ጊዜ ገጥሞት ማለት ነው። እና ወሶበይ ትጸልዩ ኢትኩኑ ከመ መደለዋን፣ ስትጸልዩ እንደ ግብዞች አትሁኑ። እስመ እሙንቱ ውስተ መኳርብት ወውስተ መራህብት ያፈቅሩ ቀዊመ ከመ ያስተርእዩ ለሰብ። እነርሱ ሰው እንዲያያቸው ሰው እንዲመለከታቸው በየአደባባዩ በየማዕዝኑ በየመንገዱ ቆመው መጸለይ ይወዳሉና ስትጸልዩ እንደ ግብዞች አትሁኑ ይላል። ይህ ምዕራፍ 3 አንቀጽ ነው ያለው። ምዕራፍ 6 ማቴዎስ ወንጌል ምዕራፍ 6 3 አንቀጽ አለው። ወይም ሶስት ምኖችን የያዘ ነው። ስለ ምንነቶችን 3 ጉዳዮችን የያዘ ነው። አንቀጸ ጸሎት፣ አንቀጸ ምጽዋት፣ አንቀጸ ጾም
አንቀጸ ጸሎት፣ አንቀጸ ምጽዋት፣ አንቀጸ ጾም 3 ጉዳዮችን ይዟል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ምድረ በዳ ሲጾም 40 ቀንና 40 ሌሊት ሲጾም በ3 የኃጢአት ራሶች ተፈትኖ ነበረ። በምን? በስስት፣ በፍቅረ ነዋይ ወይም ገንዘብን በመውደድና በትዕቢት ሰይጣን የፈተነው ማለት ነው። ገንዘብን በመውደድ ፈተና፣ በትዕቢት ፈተናና በስስት ፈተና ፈትኖት ነበረ። በኋላ ጌታ ደግሞ ዲያብሎስን አሸንፎ ከመጣ በኋላ ለሕዝቡ እነዚህን 3 የኃጢአት ራሶች የሚሸነፉባቸውን 3 የሥነ ምግባር ራሶች የሚባሉትን ደግሞ አስተማረ። 3ቱ የሥነ ምግባር ራሶች የሚባሉት ምንድን ናቸው ከተባለ ጸሎት፣ ምጽዋትና ጾም ናቸው። የሚጾም ሰው ስስት ይጠፋለታል። የሚጾም ሰው ስስት ይጠፋለታል። የሚመጸውት ሰው ደግሞ የገንዘብ ፍቅር ይጠፋለታል። የሚጸልይ ሰው ደግሞ ትዕቢት ይጠፋለታል። 3ቱን ኃጢአቶች ያሸነፈ ሰው ደግሞ በዓለም ላይ ማንኛውም ኃጢአት ሊቃወመው አይችልም። የኃጢአት ሁሉ ስሮች እነዚህ ናቸው። ገንዘብ የሚወድ ሰው፣ የሚሳሳ ሰው ገንዘብ ይወዳል። ገንዘብ የሚወድ ሰው ደግሞ ትዕቢተኛ ይሆናል። ትዕቢተኛ ሰው ደግሞ በእግዚአብሔር የተጠላ ነው። ስለዚህ እነዚህ ሶስቱን አንድ ሰው በሕይወት ዘመኑ ሁሉ መጥላት ያለበት እነዚህን ነው። እነዚህን ተቃውሞ ካሸነፈ ሌሎችን ማሸነፍ ይቻላል። ስለዚህ እነዚህ የሥነ ምግባር ራሶች ይባላሉ። አሁን ዛሬ ከ3ቱ የምንማረው ምኑን ነው ካላችሁ ጸሎትን ነው። ዛሬ የምንማማረው ጸሎትን ነው። ጸሎትን ከነ ስርዓቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጸሎት ማለት ስለ ትርጉሙ ልንገራችሁና አሁን ይሄ እንዴት እንደምንጸልይ ነው። ጸሎትን መደበኛ አድርጎ ጌታ ግን እንዴት እንደምንጸልይ ነው የነገረን። መጀመሪያ ስለ ጸሎት ትንሽ ልንገራችሁ። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መነጋገር። ሰው ሲጸልይ ከእግዚአብሔር ጋር ይነጋገራል። ስንጸልይ ፊት ለፊታችን እግዚአብሔር አለ። እግዚአብሔርን እያነጋገርን ነው። አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ስለው ፊት ለፊት አድርጌ እያናገርኩት ነው። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ ከማን ጋር እንደሚነጋገር ስለማያውቅ ነው። ሁላችሁም እንደምታስቡት አንድ የምንወደውና የምናከብረው ትልቅ ሰው በሰው ሰውኛው ትልቅ የተባለ ሰው እኛን ለማነጋገር ቀጠሮ ቢይዝልን ያንን ሰው ለማነጋገር ከተያዘልን ቀጠሮ የተነሳ እንቅልፍ አልወስደን ብሎ ያድራል። ጸሎት ግን እግዚአብሔርን ያህል ንጉሥ ሰራዊተ መላእክት እያመሰገኑት ቅዱሳን አባቶች እያመሰገኑት ለኛ ለአንድ መናኛና የተናቅን ፍጡሮች ቀጠሮ ይዞ ሊሰማን ይጠብቃል። ያንን ንቀን ነው የምንቀረው ማለት ነው። እግዚአብሔር አሁን ለምሳሌ ስንት ቀን ያመላለሰን የአንድ የቀበሌ ጽሕፈት ቤት ኃላፊ ወይም የመዘጋጃ ሰራተኛ ሰኞ ቢገኝልን እንዴት ደስ ይለናል። ለፍቼ እኮ ዛሬ ተሳካልኝ እንላለን። ያገኘነው ሰውዬ የምድር ደብዳቤ የሚጽፍ ሰው ነው ያናገረን። ከዚያ ከፍ ብለን ከንቲባውን ብናናገርስ፣ ከፍ ብለን የዞኑን ዋና አስተዳዳሪ ብናናገርስ፣ ከፍ ብለን የክልሉን ፕሬዝዳንት ብናናገርስ፣ ከፍ ብለን የሀገሪቱን ጠቅላይ ሚኒስትር ብናናግር እንደ ትልቅ እድለኛነት እናወራዋለን። ፎቶ ተነስተን ፎቶአችን እናስቀምጣለን በትልቅ ይሄ ከጠቅላይ ሚኒስትሩ ጋር የሆነ ጊዜ ምሳ በልቼ ብሎ ሰው ይናገራል። እግዚአብሔር ግን በየቀኑ ያለ ደጅ ጽናት ይገኛል። በየቀኑ እግዚአብሔርን ማናገር ይቻላል። በየቀኑ ብቻ አይደለም፣ በየሰዓቱ የምድር ነገስታት ጧት አናግረናቸው 6 ሰዓት መልሶ ቢቸግረን ማግኘት አንችልም። ምናልባት እንደገና 40 ቀን ልንጠብቅ እንችላለን። 6 ሰዓት አናግረን 9 ሰዓት ማናገር አንችልም። 9 ሰዓት አናግረን 11 ሰዓት አይደግሙልንም። 11 ሰዓት አናግረን 1 ሰዓት አይደግሙልንም። ሌሊት ቢቸግረን አይደግሙልንም። አናገኛቸውም ሁሉ ብንጠራቸው ሌሊት ከቢሮአቸው ብንሄድ ወንጀለኛ ተብለን ልንታሰርም እንችላለን። እግዚአብሔር ግን
ማለዳም ይሰማል፣ ማታም ይሰማል፣ ጧትም ይሰማል፣ ቀንም ይሰማል፣ ያለ ጊዜ ይሰማል፣ ያለ ወረፋ ይሰማል፣ ሳይመርጥ ይሰማል። እግዚአብሔር የሚሰማውና የማይሰማው ሰው የለም። ሁሉንም ይሰማል። ሁሉንም ወረፋ ሳያስጠብቅ ያለ ጊዜ ፈረቃ እግዚአብሔር ሁሉንም ያዳምጣል። ጸሎት ማለት እግዚአብሔርን ማናገር ነው። እንደ ጸሎት ማቋረጥ ያለ ሞኝነት የለም። እንዴት ሰው እግዚአብሔርን ያህል ንጉሥ አናግረኝ ብሎ እየጠበቀው እንዴት ያን አቋርጦ ይውላል? እና የእግዚአብሔር ቤተሰቦች እኔ ዛሬ በእግዚአብሔር ስም የምማልዳችሁ በእውነት ምንድን ነው ካላችሁኝ፣ ጸሎት እንዳታቋርጡ። ትልቅ ነገር በእውነቱ ማለት ነው። እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለዳና በመታ ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀናል። ማለዳ እግዚአብሔር እኛን ይጠብቃል፣ ተነስተን እንድንጠራው አባታችን ሆይ እንድንለው። ይሄ ነው ጸሎት። የምግባራት ሁሉ እናት ናት። የጦርነት ሁሉ መጀመሪያ ናት ጸሎት። ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ የዋሃት ሊሆን ይችላል፣ በጎነት ሊሆን ይችላል፣ ገርነት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ሰላም ሊሆን ይችላል፣ መጠወተርስ ሊሆን ይችላል፣ ሰማዕትነት ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሁሉም ነገር ይሁን ሰይጣን እንደ ጸሎት አድርጎ የሚጠላው ምግባር ጥሩ ስራ የለም። ለምን ሲባል ከእግዚአብሔር እያስፈቀደ ስለሆነ ማለት ነው። አልቦ ግብ ዘያፈቅር ሰይጣን ከመአይድጎ ጸሎት። ጸሎት ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። ሰይጣን በጣም ትልቁ የሚወደው ስራ ምንድነው? ጸሎት ማቋረጥ ነው። ጸሎት ማቋረጥ ጸሎትን ለምን ሲባል እስመ እሳት ይወፅእ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አንደበት እሳት ይወጣልና፣ ወያውዕዮ ለሰይጣን፣ ሰይጣንንም ያቃጥለዋልና፣ ወይደጉጾ አይኖ፣ አይኑንም ይወጋዋልና፣ እስመ ጉድብ ውእቱ ባህቤሁ፣ ጸሎት በሰይጣን ዘንድ የተሳለ ጦር ነው፣ አይኑን ያጠፋዋል። ስለዚህ ሰይጣን ጸሎትን አይወድም። ወበይንተዝ ተመልከቱ ያከብድ፣ ይሄ ቅንድብን አክብዶ እንቅልፍ ያሰኛል። ጸሎቱን ያስቋርጠዋል። የሚያቋርጥበት ልዩ ልዩ መንገዶች ነው ያሉት። አንዳንድ ጊዜ የማንዘልቀውን በጣም ብዙ ጸሎት በማስጀመር ከዚያ በኋላ ሰልችቶ እንድንተወው በማድረግ፣ ሌላ ጊዜ ደግሞ በምንጸልይበት ጊዜ ሐሳባችን ይበትንና ሐሳቤ እየተበታተነ የምጸልየውን ጸሎት እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጠው ማድረግ። በጣም እንዴት ያለ ጠበኛ ቆራቢ! ሐሳባችን የሚበትነውም እሱ ነው። ሐሳቤ ስለተበተነ እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጥም የሚያደርግ ደግሞ እሱ ነው። ሶስተኛ ደግሞ ጸልየህ ምን አመጣህ፣ ጸልየሽ ምን አመጣሽ ብሎ ደግሞ ጸሎት እንድንተው ያደርገናል። ይሄን ያህል ጸለይክ፣ እግዚአብሔር እኮ አንተን አይወድህም፣ ጥያቄህን ቢወድ ኑሮ ይመልስልህ ነበረ ብሎ ደግሞ ጸሎቱን እንድናቋርጠው ደግሞ ያደርጋል። ለምንድን ነው ካላችሁኝ፣ ጸሎት የሕይወታችን አጥር ነው። የሕይወታችን ደጅ ነው። ደጅ ወይም በር አጥር የሌለው ቤት ለሌባ፣ ለወንበዴ፣ ለኃላፊ፣ ለአግዳሚ ሁሉ የተመቸ ለዘረፋ የተመቸ እንደሆነ ጸሎት ስናቋርጥ አጥር የሌለው ግቢ፣ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት ነው። ለዚህ ነው ብዙ ሰዎች እዩ ደጋግማችሁ ገዳም ሂዳችሁ በሰነበታችሁ ሰሞን፣ መንፈሳዊ ጉዞ ባደረጋችሁ ሰሞን፣ መንፈሳዊ ቦታዎች በሄዳችሁ ሰሞን ዓለም ላይ ሳላችሁ ትሰሩት የነበረ ኃጢአት ይቋረጣል። ከዚያ በኋላ ስትመጡ መልሶ ይዛችኋል። ለምንድን ነው ካላችሁኝ፣ ጸሎት አቋርጠን ስለሚያገኘን ነው። ጸሎት መጀመሪያ የልማድ ኃጢአት ዋና መነሻው ጸሎት ማቋረጥ ነው። በራስ ምታት የዝሙት ሰይጣን በተለይ የሚመጣበት ራስ መምታት፣ እንቅልፍ ማለት፣ ቅንድብን ማክበድ፣ ከራስ ፀጉር እስከ እግር ጥፍር ያለውን የአካል ክፍል በሙሉ በድንጋይ የተቀጠቀጠ እባብ እስኪመስል ድረስ ድካምን በመልቀቅ ጸሎትን ያስጠላል። ጸሎትን ካስጠላ በኋላ ጸሎቱን ያስቋርጠናል።
ካስቋረጠን ረድኤተ እግዚአብሔር እኛ ጋር ስለሌለ የፈለገውን ኃጢአት ለማሰራት ይመቸዋል። ኃጢአተኛ ለመሆን የመቅሰፍት ሁሉ መጀመሪያ ምንድነው ካላችሁኝ፣ ጸሎት ማቋረጥ። የበረከት ማጣት ምንጭ ዋናው ጸሎት ማቋረጥ ነው። የጠብ መጀመሪያ ዋናው ምንድነው? ጸሎት ማቋረጥ ነው። የባለ ትዳሮች ሁከት ከምንድነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል፣ ትዳሩም አሮጌ ይሆናል፣ ቤቱም ይቀዘቅዛል፣ ውሃ ይሆናል። ሙቀት ሃይማኖት የለውም፣ ይጠላል። ባልየው ወጥቶ መግባትን ይጠላል። ሚስቲቱ የባሏን መምጣት ትጠላለች። ለምን? ጸሎት የተለየው ትዳር ስለሆነ ቀዝቃዛና የተጠላ የነገር እሾህ የወረሰው ይሆናል ማለት። በሕይወታችን ዘመን ሁሉ ከመከራም የምናመልጠው የያዝነው የሚበረክትልን ጸሎት ያላቋረጥን እንደሆነ ነው። የምንጸልየውን ማወቅ አለብን። እንግዲህ በሕግ የተፈቀደው ዳዊት አቡነ ዘበሰማያትን መዝሙረ ዳዊት አቡነ ዘበሰማያት የክርስቲያኖች የመጀመሪያ የሕግ ጸሎታቸው ዳዊት አቡነ ዘበሰማያት ውዳሴ ማርያም እነዚህ ናቸው። ከዚያ በኋላ ደግሞ በርታ ሲል ገድለ ቅዱሳን ከቅዱሳን ገድል አንድ ይጨምራል። ሲበረታ ቅዳሴ ማርያም ይጨምራል። ሲበረታ ወንጌለ ዮሐንስ ይጨምራል። ከዚያ በኋላ ጎልጎታ አርጋኖን እያለ ይጨምራል። አሁን ግን ማን እንደፈጠረው የማይታወቅ የጸሎት ጋጋታ ሞልቷል። አሁን መዝገበ ጸሎት የሚባል አለ። የሆነ ጥርቅም ማለት እንዳይከፋችሁ እሺ። ድሮ ባለ 53ቱ የሚባል ነበር፣ ኋላ ባለ 78ቱ፣ አሁን ደግሞ 90 ምናምን ሆኗል መሰለኝ 100 ምናምን። ለውዳሴ ከንቱ ምዕመናን በቀይ ቢጫ አረንጓዴ ማህደር ያረጉትና ሳሳ ያለ ነጠላ አረገው አዝለውት ጀለል ጀለል ይላሉ። አንዱንም አያነቡት ማለት ነው። ከዚያ በኋላ መልካ አርሴማ አይቀር፣ መልካ ሚካኤል አይቀር፣ ውዳሴ አምላክ አይቀር፣ ሰይፈ ሚካኤል፣ ሰይፈ ሥላሴ አይቀር፣ ሰይፈ መለኮት አይቀር፣ ግግግግግግ አንዱንም ከዚያ በኋላ አይጸለይም። መጀመሪያ በሕግ የታዘዘውን ጸልዩ። ከደም ጸሎተ ባርቶስ ምንድነው ይኛል? በሕግ የታዘዘውን 318ቱ ሊቃውንት በፍትሐ ነገሥት ያዘዙትን ነቢያት ሐዋርያት ያዘዙትን መዝሙረ ዳዊት፣ ውዳሴ ማርያም፣ ዳዊት፣ ወንጌል ጸልዩ። አሁን ከዛሬ ጀምሮ ሁላችሁም ዳዊት ይኖራችኋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁም ከዛሬ ጀምሮ መዝሙረ ዳዊት ሊኖራችሁ ይገባል። መዝሙረ ዳዊት የሌለው ክርስቲያን ክርስቲያን አይደለም። እዩት። ስርዓት ምን ያስተምርናል ካላችሁ ገድለ ቅዱሳን ስርዓተ ቤተክርስቲያን። አሁን ይውላችሁ ተክሊል ሲፈጸም ዳዊትና ውዳሴ ማርያም ነው የሚደገሙ፣ ምንም አይደለም ሌላ። ወንጌል አለቀ። እሺ ክርስትና ሲነሳ ዳዊት ውዳሴ ማርያም ነው የሚጸለየው፣ ወንጌል ነው የሚጸለየው። ሙታን ሲፈቱ ዳዊት ውዳሴ ማርያም ወንጌል ነው የሚጸለየው። ምን የትኛውም ስርዓተ ቤተክርስቲያን ካህናት ዲያቆናት ሲሾሙ ዳዊት ውዳሴ ማርያም፣ ጸሎተ ቡራኬ ሁሉ ዳዊት ውዳሴ ማርያም። ካህኑ ቅዳሴ ከመግባቱ በፊት ቅድመ ግባተ መንጦላይት የሚባል ጸሎት አለ። ከመቅደስ ገብቶ ከመጸለዩ በፊት ወጥቶ ቅድስቱ ላይ ሆኖ መብራት ይዞ መስቀል ይዞ ህዝቡ ፊቱን ወደ ህዝቡ አዙሮ የሚጸልየው ጸሎት አለ። ዳዊት ነው፣ መዝሙረ ዳዊት ነው። በየትኛውም ጉዳይ የሚጸልየው ምንድነው ካላችሁኝ መዝሙረ ዳዊት ነው። በየትኛውም ነገር ውስጥ ማለት ነው። በቅዳሴ በኪዳን በሁሉ መቅድም ላይ 40 ቀን ሙሉ የድጓ መምህራን በአብይ ጾም በፍልሰታ በአጽዋማት ጊዜ ስባተ ነግህ የሚባል ቃል እግዚአብሔር አለ። ዳዊት መዝሙረ ዳዊት ነው። በቃ ማለዳ በሙሉ 150ውን ዳዊት ሲያስተዛዝሩ ነው የሚያረፍዱ ማለት ነው። ዳዊት ነው የሚጸልዩ። ስባተ ነግህ የቅዱስ ያሬድ ቃል እግዚአብሔር ብዙ ነው። ምዕራፍ የሚባል መጽሐፍ አለ፣ ሙሉ ዳዊት ነው። በስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ያንን አስትቶ የማናውቀው ጸሎት ነጋዴ እየሰበሰበ ያሳትማል መጸለይ። አሁን ደግሞ በየከተማው ምን ይላል? ይሄ ሌሊት ለሚያንቀጣቅጣችሁ ለሚያስፈራራችሁ ሕፃናትን ሽንት ለሚያሸናባችሁ ጥሩውን ፈቱን መድኃኒት ነው እያያዛችሁ መጽሐፉን 20 ብር ነው ይላል። እውነት መስሏችሁ እናንተ ትገዛላችሁ። ዳዊታችሁን ድገሙ ዝም ብላችሁ። ዳዊት እንዲያው መዝሙረ ዳዊት ለ40 ቀን እንኳን ሳታቋርጡ እንኳን ሁል ጊዜ
40 ቀን እንኳን ብትጸልዩ አጋንንት በእናንተ ዘውር አይሉ። የሁሉንም ቅዱሳን በሙሉ ገድል ብታነቡት መዝሙረ ዳዊት ነበር የሚያነቡት። መዝሙረ ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ይሄ ነው ጸሎት ማለት። አሁን ከዛሬ ጀምሮ የምትጸልዩዋቸውን ጸሎች ቁጭ አድርጓቸው። የሕጉን ያዙና ሌላ ትጨምራላችሁ። ስለዚህ የሕጉን ያዙና መዝሙረ ዳዊትና ውዳሴ ማርያም ላለማቋረጥ ለራሳችሁ ቃል ግቡ። ከዛሬ ጀምሮ ነገ ጧት ሁላችሁም መዝሙረ ዳዊት እንድትገዙ። መዝሙረ ዳዊት ሁላችሁም የሰንበት ትምህርት ቤቱም ሱቅ አለው አይደል? ዳዊት አለው አለ። እዚያ ግዙ። ከሌላችሁ አምጡ። ከሌላችሁ እናንተም ባህር ዳር ዳችሁ አምጡ። ሰሞኑን እስከሚቀጥለው ሳምንት መንፈሳዊ ፕሮጀክት ምዕመናን እየሰማችሁ ነው። መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም። እምነቴን ነው እንጂ እንደ ቅዱሳን ጸጋ ኑሮኝ አይደለም እንደዚህ የምለው። እምነቴን ነው የምነግራችሁ። በሕግ የታዘዘውን ነገር አድርጉ። ሕግ የሚለው ይሄ ነው። አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ሥላሴ ጥሩ ነው ብለዋል። አንዳንድ አባቶች የሚባል ነገር የለም። የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ እንግዲህ የመጽሐፍ መምህር ነኝ። ምን ሆናችኋል እናንተ? የቤተ ክርስቲያን የመጽሐፍ መምህር ነኝ። ለክታ ሰፍራት ብሉይውን አስተምር፣ ሐዲሱን አስተምር፣ ሊቃውንቱን አስተምር፣ መነኮሳቱን አስተምር ብላ መርቃ ሰጥታኛለች። ተምሬበታለሁ፣ እናገራለሁ። ስለዚህ ቤተ ክርስቲያን እነማን የሚናገሩትን እንመን ካላችሁ የመጽሐፍ መምህራን የሚናገሩትን፣ የመጽሐፍ መምህራን የሚናገሩትን አበው ያስተማሩንን። የኔ እኮ አይደለም ትምህርቱ፣ የሊቃውንት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ስለዚህ ዳዊት ውዳሴ ማርያም ጸልዩ። ከዚያ ደግሞ ከሆነላችሁ አርጋኖን ጨምሩ። ደግሞ በ21 ድገሙ። ግን ሁሉንም አንድ ጊዜ አትጀምሩት ነው የኔ ጥያቄ። መጀመሪያ የዕለት ዳዊትና የዕለት ውዳሴ ማርያም ድገሙ። አቅም ካላችሁ ደግሞ የሰባቱን በየዕለቱ አድርጉት። ከዛ በኋላ ደግሞ ሌሎችን አቡነ ዘበሰማያት ብዙ ይደገማል፣ ልነግራችሁ ነው። እሱ እንዲህ ያደረጋችሁ ከጸለያችሁ እግዚአብሔር ከኛ ጋር ይሆናል። አምላከ ቅዱሳን ከሁላችን ጋር ይሁን እና ጸሎት ከዚህ ሁሉ ያድናል፣ እግዚአብሔር ጋር ያገናኛል፣ ሀብትን ረድኤትን ሁሉ ይጠብቃል። አንኳኩ፣ ንገሩኝ፣ በሉ አንኳኩ፣ አንኳኩ፣ አንኳኩ። እናንተ አሁን አንኳኩ ምን አደርጋለሁ ብሏል እግዚአብሔር። እናንተ አታንኳኩም፣ ግልብጥ ብላችሁ ማደር። አንኳኩ ማለት ጸልዩና የስጦታ በር ልክፈትላችሁ ብላችሁ የለም ባላንኳኳም ብላችሁ ተገንድሳችሁ እንደ ግንድ ታድራላችሁ። እግዚአብሔር በየት ጥያቄያችሁን ይመልሳል። አታንኳኩማ፣ አትጸልዩ። ዳዊት አንኳኩ፣ በአቡነ ዘበሰማያት ጠይቁኝ፣ በውዳሴ ማርያም ጸልዩኝ፣ አንኳኩና ልክፈትላችሁ። ማን ይስማ? ዝም ብሎ ወደ ጠንቋይ መሮጥ የሚሮጥ ማንኳኳት ሲያቅተው የእግዚአብሔር ደጅ የሚያንኳኳው ጠፍቶ አገር ለአገር ጠንቋይ አውደ ያህጉሩ ረሲያን ወበከመ ልዕልና ከሰራይኮሙ ለደቂቀ እጓለ እመሕያው ይላል ቅዱስ ዳዊት። የሰው ልጆችን አንተ በልዕልና በጌትነትህ በዚህ ይደሩ፣ በዚህ ይደሩ፣ በዚህ ተሰሩ፣ በዚህ ተጠቀሙ ብለህ ጾሙን፣ ጸሎቱን፣ ስርዓቱን ሰርተህላቸው ነበረ። አውደ ያህጉሩ ረሲያን ዝንጎዎች የሰው ልጆች ግን ያንተን ሕግ ያንተን ሥራ ትተው ሜዳ ለሜዳ ይዞራሉ ይላል። ውሃ ያለ እዚህ ማሰሯችን ተሸክመን የምንሮጥ ወደዚያ፣ ሀብት ያለ እዚህ እኛ የምንሮጥ በሌለበት፣ ሳር የሚለቀም እዚህ በጎች የሚኖሩ በበረሃ፣ ውሃ ያለ እዚህ በጎች የሚኖሩ በበረሃ፣ ወርቅ ያለ እዚህ እኛ የምንውል አፈር ላፈር። ይሄ ነው መዋያን አለማወቅ፣ የት እንደሚገኝ አለማወቅ። አሳው ያለ በዚህ እኛ መረባችን የምንጥል በግራ፣ አሳው የሚጠመድ እዚህ። ስለዚህ እውነት የምትጠቀሙበትን መንገድ እወቁት። የምትጸልዩ ከሆነ ሁሉንም ነገር ታሸንፋላችሁ። ድል እንድንነሳ እግዚአብሔር ይርዳን። እንደዚያ ከሆነ አሁን አንድ ነገር ልንገራችሁ። ሰይጣን የሚናገራችሁን ሹክ የሚላችሁን ነገር ልንገራችሁ። ለምሳሌ ሰይጣን ጸሎት የሚያቋርጥ ሰይጣን አንደኛ ምንድነው? ማስመሸት አንዱ ብልሃቱ ነው። ማስመሸት ማታ እስከ 5 ሰዓት ድረስ ጥሩ ጥሩ ፊልሞችን፣ ፕሮግራሞችን እያመጣ ጨዋታዎችን፣ ወጎችን፣ ስልኮችን እያስወራ ማታ በደንብ ያስመሻል። ያስመሻና በኋላ ሌሊት ልነሳ ሲሉት ወዴት? አንዱ ማስመሸት ነው። አንዱ ደግሞ ምን ማለት ጸሎትን እንደ ዕዳ መቁጠር ነው።
እንግዲህ ስንቱን ነው የምደግመው ማለት ያ ሁሉ እንግዲህ የሚያልቅ ጸሎት እኮ አላደረስኩም ብሎ እንደ ዕዳ መቁጠር። እስኪ እንደ ውድ ቅጠር። አሁን ወጣቶች እናውቃቸዋለን እኮ አሁን ልታገቡ ስትሉ እጮኛ ሲኖራችሁ አዚያች ልጅ ጋር ስትቀጣጠሩ እንዴት ብላችሁ ነው የምትሯሯጡት አይደል? ይቅርታ ቀጠሮ አለብኝ ነው አይደል የምትሉት? ጸሎትን እንደዚያ የእግዚአብሔር የፍቅር ቀጠሮ አድርጉት። እግዚአብሔር አባታችሁ እንደሚጠብቃችሁ አስባችሁ የእሱ ቀጠሮ እንደሆናችሁ ነው ማለት። እንደ ዕዳ አትቁጠሩት። እንደ ዕዳ ስለምንቆጥረው ነው። ሌላው ደግሞ ሐሳቤ እየተበታተነ ብጸልይ እግዚአብሔር አይሰማኝም ለሚለው ሰይጣን ይሰማል፣ እግዚአብሔር ይሰማል። አንድ ነገር ልንገራችሁ፣ 10 የቅድስና ደረጃዎች አሉ። የሰው ልጅ ከ10 የቅድስና ደረጃዎች 4ኛው ላይ ካልደረሰ ሐሳቡ ሳይበተን መጸለይ አይችልም። እኛ ደግሞ ገና መጀመሪያውን አልጀመርንም። ስለዚህ ሐሳብ ቢበተንብህ አትጨነቅ፣ አትደነቅ። ከዚያኛው ማዕረግ አልደረስክምና ከዚያ ማዕረግ ሳትደርስ ሐሳቤ ለምን ተበታተነብኝ ማለት ትዕቢት ነው። ዝም ብለህ ቢሰማህም ባይሰማህም ቢገባህም ባይገባህም ጸልይ። ጸሎቱ ለአንተ ባይሰማ ለሰይጣን ይሰማዋል፣ ይሸሻል። ለአንተ ባይሰማ እግዚአብሔር ይሰማል። ሌላው ሐሳባችሁ እንዳይበተን ብትችሉ ሁሉንም ሕዋሳቶቻችሁን በጸሎት ጊዜ አሳትፏቸው። በጸሎት ጊዜ ማሳተፍ ማለት እግር ይቁም፣ እጅ መጽሐፍ ይሸከማል። አሁን አንድ ነገር ግን ማናሳትፈው በጣም ውድ የአካል ክፍል አለ በጸሎት ጊዜ መስራት ያለበት። ማን ነው? ጆሮ። እስኪ ጆሮ በሉ እንጂ በሉ። ጆሮ መሳተፍ አለበት በጸሎት ጊዜ። ምን ማድረግ አለበት? በጸሎት ጊዜ የሚሳተፈው እያለ የምንናገረውን በጆሮአችን ማዳመጥ፣ የምንናገረውን በጆሮአችን ማዳመጥ። ስንሰማው ከዚያ በኋላ በጆሮ የሚገባው ልብን ያስራል። ልብ ከእግዚአብሔር ጋር ይገናኛል። በአፍ የሚወጣው ወደ ጆሮ መግባት አለበት። በጆሮ የሚገባው ልብን ይቆጣጠራል። ልብ ሲቆጣጠር ሐሳብ መበተን ያቆማል ማለት። ስለዚህ ጆሮአችንን ስለማናሳትፈው ነው በጸሎት ጊዜ ሐሳባችን የሚበተነው። ሌላው እምነት ስለሌለን ነው ሐሳባችን የሚበተነው። አሁን ብዙ ጊዜ እንደውም አንድ የፍርድ ቤት ሰራተኛ ምን ብሎኛል? ያልዘጋውት ፋይል ሁሉ ትዝ የሚለኝ ለጸሎት ስቆም ነው አለ። በቃ ትዝ ይለኛል። የጠፋ ዕቃ ሁሉ በጸሎት ጊዜ ነው አይደል ትዝ የሚላችሁ? የት እንዳለ ማለት። ያልደወላችሁት ስልክ ሁሉ ትዝ ይላችኋል ማለት። ኑሮ ያስጨንቀናል። ማታ ምንድነው የምሆነው? ነገ ምንድነው የምሆነው? ነገ ላይ ተጣልተው እኛም ደግሞ ሆነው የታገር ነው የምኖረው? ምን አይነት ቤት ውስጥ ነው የምኖረው? ይሄ ሁሉ ያስጨንቀናል። እሱ ስለናንተ ያስባልና የሚያስጨንቃችሁን ነገር ሁሉ በእግዚአብሔር ላይ ጣሉት ብሏል ቅዱስ ጴጥሮስ። ስለዚህ እግዚአብሔር ያውቃል ብላችሁ እኔ ስለ ዛሬ እንጂ ስለ ነገ የሚያገባኝ ነገር የለም፣ እግዚአብሔር ያውቃል፣ እኔ ድርሻዬን እሰራለሁ። አንድ ገበሬ ነበረ እና ምን አሉ ይባላል እኛ ገበሬ ሰውዬ ዝናብ እስከ ሰኔ ግማሽ በላይ ቆይቶ ነበረ እና ሲቆይ ሰውየው ዝም ብለው ዘር ይሰራሉ። ኧረ ተው እባክህን፣ ኧረ ተው አንተ ሰውዬ ቢያንስ እንኳን ዘሩ ለልጆች ቢበሉት ምን አለ ሲባል ምን ብለው መለሱ መሰላችሁ? እግዚአብሔር ዝራ እንጂ ውሃ ቅዳ አላለኝም ብለዋል። እስኪ በሉ እግዚአብሔር ዝራ እንጂ በሉ። ምን አላለኝም አሉ? ውሃ ቅዳ። እኛ ሰውዬ ብቻ በዚያ ችግር ዘመን ጉድ የሆነ አዝመራ አገኙ ይባላል። በእውነቱ ማለት እኛ ሰውዬ ብቻ ማለት ነው። እኛ ድርሻችን እንስራ። የማን ድርሻ ነው? ሌላው እግዚአብሔር ድርሻ ነው። ባልና ሚስት ተጋብተው የተፈጥሮ ግዳሻቸውን ይፈጽማሉ። ጽንስን አርግቶ አካል ማድረግ የማን ድርሻ ነው? የእግዚአብሔር ድርሻ ነው። የእግዚአብሔር ድርሻ ነው። ስለዚህ እናንተ ጸልዩ፣ ስራ ሳትፈቱ ስሩ፣ ያቅማችሁን ነገር ሰርታችሁ ብሉ። ቀሪውን ለነገ እግዚአብሔር ያስባል። ለነገ በመጨነቅ ዛሬን ማባከን የለባችሁም። ተማሪ እንዴት እንደሚያደርግ ታውቃላችሁ? ሰነፍ ተማሪ ያስኮላው ማለት ነው። የኛ ቤት የለበትም። የኛ ቤት የጠራ ነው። ያስኮላው ተማሪ ምን ያደርጋል? ተጋድሞ ይከርምና ፋይናል ፈተና ነው የምትሉት፣ ፋይናል ኤግዛም የምትሉት የእናንተ ሲደርስ ምን ያደርጋል መሰላችሁ? ማጥናት ይጀምራል። ማጥናት ይጀምርና ደግሞ የአንድ ገጽ ግማሽ ያጠናና ገጹን ይቆጥረዋል። 1 2 3 4 ይላል። ከሚቆጥር እኮ 2 ቢያጠና ይሻል ነበር አይደለም? ይኸውላችሁ የሚያጠናበትን ጊዜ ገጽ በመቁጠር ያባክነዋል ማለት ነው።
ይሄ ነው ሞኝነት ማለት ነው። ስላላጠናቸው ገጾች እየተጨነቀ የሚያጠናቸውን ገጾች ያባክናቸዋል ማለት ነው። ስለ ነገ በመጨነቅ ዛሬን እናባክናለን። ስለ ዛሬ በመጨነቅ አሁንን እናባክናለን። ሰው የሚባለው የዛሬንና የነገን ውሎ ለእግዚአብሔር ሰጥቶ አሁንን በአግባቡ የሚጠቀም ሰው ነው። እግዚአብሔር አሁን ሰርተን እንድናልፍ እግዚአብሔር ይርዳን። ስለዚህ ስትጨነቁ ሐሳባችሁ ይበተናል። ግን ቢበተንም ጸሎታችሁን ግድ የላችሁም፣ አታቋርጡ። ሌላው ደግሞ ሰይጣን ምን ይላል? አንተ ኃጢአተኛ ነህና እግዚአብሔር አይሰማህም ሊላችሁ ይችላል። ኃጢአተኛ ስለሆንክ እግዚአብሔር አይሰማህም፣ ግን ይሰማል። እስኪ አንድ ጥያቄ ልጠይቃችሁ። እናት ሕፃን ልጇ ጭቃ ሲያቦካ በጣም ፊት ታቅፋው የምትኖረው ልጅ መዳህ እምቢ ብሎት ብዙ ጊዜ ቢቆይ ለመዳህ በቅቶ ጭቃ አብክቶ ቢመጣ ምን ታደርገዋለች? ወይም ስኳር ቢደፋ ለዚህ በቃልኝ እሰይ ልጅ ብላ ትሰማዋለች። ችግር እኮ ነው የፈጠረው ልጁ አይደለም? ዕቃ ደፍቷል፣ ግን ለመድፋትም መብቃት ብላ ትስመዋለች። ከዚያ ኋላ አይምሮ ካወቀ በኋላ ሲያጠፋ ነው የሚገረፈው። እስከዚያ ድረስ ግን ጭቃ ተቀብቶ ቢመጣ ጎሽ 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 ተብሎ ይታጠባል ማለት ነው። እኛ ምንም አይነት ኃጢአት ይዘን መተን ብንጸልይ እግዚአብሔር ቸር ነው፣ ደስ ይለዋል። ነገ ከዚያ እናቲቱ እንዲያምትለው እንደምታጥበው ስለምታውቅ ነው። እግዚአብሔር እንደሚያነጻን ያውቃል። ከጸለይን እንደምንድን ያውቃል። ከጀመርን እንደሚያስጨርሰን ያውቃል። ሰይጣን ደግሞ ከጀመርን እንደምንጨርስ ስለሚያውቅ ነው። እንደው ሊቃውንት ምን ይላሉ? በዓለም ላይ ዋና ፈሪ ሰይጣን ነው ይላሉ። ታውቃላችሁ? ይሄን ዋና ፈሪው ማለት ነው። ታውቃላችሁ? ሰይጣን በጣም የመጨረሻ ፈሪ ነው። እኔ ፍርሃቱ የሚደንቀኝ ምንድነው? እኛን አለመናቁ። አይገርማችሁ? አሁን እኔን አለመናቁ። አሁን እኔ ራሴ 3 ቀን ደው ሳላቋርጥ ጥሩ ጸሎት ብጸልይ እባብ ይመስልና ይመጣል፣ አይጥ ይሆንና ይመጣል። ኋላ ደግሞ እኔ በጸሎት ላሸንፈው ቆይ እና ደግሞ ጀማሪ ክርስቲያን ጳጳስ ይበልጣል አይደል? አቃጥላለሁ በጸሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። አቃጠልኩት ወይ ማለት ነው። አያልኩ እስቲ እንደው ተቃጥሎ እንደሆነ ባቡ ብናርጌ ሰድጄ ይሆን ብለን ማለት ነው እኮ ነው የጀማሪ ጸሎት ማለት ነው። አያችሁ አንድ የቤተ ክርስቲያን አባት ሲናገር ስለዚህ ጉዳይ ምን ይላል? እግዚአብሔርን እያሰብክ በመጸለይ እንጂ ሰይጣንን እያሰብክ በመጸለይ ሰይጣንን ልታሸንፈው አትችልም ይላል። እግዚአብሔርን እያሰብክ ስትጸልይ ግን እባብ ሆኖ ሊመጣ ይችላል፣ ጊንጥ ሆኖ ሊመጣ። ለምንድን ነው እንደዚያ ብሎ የሚመጣ? እንደዚያ ብሎ የሚመጣ ይሄ ሰውዬ ዛሬ 3 ቀን በተከታታይ መጸለይ ከጀመረ 30 ዓመት ሊጸልይ ይችላል። ስለዚህ ሳይደርቅ በርጥቡ ሳይርቅ በቅርቡ አሁን ማስቆም አለብኝ ብሎ እኮ ነው፣ ለማስፈራራት ማለት ነው። በጣም ፈሪ ነው። ኧረ እነዚህ ይሄ ሰውዬ ነገ አደጋ ይሆናል ብሎ ፈርቶ አሁን እንጂ አሁን እንጦንስን በፈተነበት እኔን መፈተኑ ያስቃል እኮ ምን አይነት ደካማ እንደሆነ ወራዳ በእውነቱ ማለት ነው። አሁን እኮ ወታደር አሁን ጀግና ወታደር እኮ ሕፃናት አንተ ወታደር ሌባ ቢሉት አይተኩስም፣ ይተኩሳል። ስቆባቸው ነው የሚሄደው። ጀግና የሚተኩስ ለጀግና ነው። ሰይጣን ግን ወራዳ ስለሆነ ወደኛ ሁሉ ይተኩሳል። ጀግኖቹማ እንግዲህ እነ እንጦንስ እነ መቃርስ ግንባሩን ብለው ይጥሉታል። እኛንም የማይንቅ ሰይጣን ፈሪ ነው። ፈሪ ስለሆነ ነው እንጂ የሚያስጨንቃችሁ ስለማይዘለቅ አይደለም። አንድ ቀን ቅዱስ እንጦንስ ሲጸልይ አጋንንት በሙሉ ምን ይመጣሉ? እባብ፣ ዘንዶ፣ አንበሳ፣ ጅብ፣ አጋግራ፣ አርጃኖን፣ ነምር፣ አይጥ፣ ጓጉንቸር፣ ዝምብ፣ የውሻ ተርብ፣ በዓለም ያለ ዝሆን ምናምን ሁሉ መስለው ተሰብስበው መጡበት። አውቀው እኮ ነው፣ አውሬ አይደለም መስሎ ማለት ነው። ኋላ ቅዱስ እንጦንስ ምን አላቸው? ይሄ የሚያመለክተው በጣም አቅመቢስ እንደሆናችሁ ነው አላቸው። ምክንያቱም ጉልበት ቢኖራችሁ ኑሮ ለኔ ለእንጦንስ የሚበቃው ጅቡ ብቻ ይበቃኝ ነበረ። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ አላቸው። እንዲህ ሲሳለቅባቸው ብን ብለው ጠፉ። በእውነቱ ማለት ነው የቅዱስ እንጦንስ አምላክ እኛን የሚፈትኑትን አጋንንት ሁሉ ያብንንልን በእውነቱ ማለት ነው። ስለዚህ ሁላችንም ምን ማድረግ አለብን ካላችሁ በጸሎት ብዙ ብርቱ መሆን አለብን። ቢያሰለችን ቢደክመን ጸሎትን በጣም በአጭር ጊዜ የሰው ልጅ ከወጣ የማይመለስባቸው የቅድስና ስራዎች አሉ። ከተውናቸው ቶሎ ለመመለስ የሚያስቸግሩ አንደኛው ጸሎት ማቋረጥ ነው። ሁለተኛው ቤተክርስቲያን መምጣት ነው። ሶስተኛው ሌሊት መትጋት ነው። እነዚህ ነገሮች አንድ ሰው እንኳን በዓለም የሚኖር ምዕመን
መነኩሴ እንኳን 40 ዓመት ሲጸልይ የኖረ እንኳን ቢሆን ካቋረጣቸው ለመመለስ ከባድ ናቸው። አሁን ሌሊት ስትተጉ ኑራችሁ ከዚያ በኋላ 2 ቀን ካቋረጣችሁ መልሳችሁ ሌሊት ለመነሳት ከባድ ነው። ቤተ ክርስቲያን በተከታታይ የምትመጡ ከሆነ 3 ቀን ከቀራችሁ ለመመለስ ይቸግራል። ጸሎት ካቋረጣችሁ በኋላ መልሳችሁ ጸሎተኛ ለመሆን ችግር ነው። የያዙትን ይዞ መዝለቅ ትልቅነት ነው። እግዚአብሔር በጸሎት እንድንጸና ይርዳን። እሺ አሁን እንዴት እንጸልያለን የሚለውን ጌታችን ኢየሱስ ክርስቶስ ያስተማረንን እንቀጥል። ወሶበሂ ትጸልዩ ኢትኩኑ ከመ መደለዋል። ስትጸልዩ እንደ ግብዞች አትሁኑ ይላል። ስትጸልዩ እንደ ግብዞች አትሁኑ። ግብዝነት ማለት በጣም ብዙ ትርጉም ያለው ነው። ሌላ ጊዜ ራሱን ችሎ እንደምትማሩት አምናለሁ። ግን ባጭሩ ግብዝነት ማለት ተመጻዳቂ፣ አስመሳይ፣ የከንፈር አምልኮ ያለው የከንፈር አምልኮ ያለው የልብ የሌለው ሰው የሚንቅ የሚታበይ ጽድቁን የሚቆጥርና አፋዊ ቅድስና ያለው ውስጣዊ የሌለው የሚመጻደቅ ሰው ምን ይባላል? ግብዝ ይባላል። ግብዝ የግብዞች ጸሎት የሚባለው ምንድን ነው ካላችሁኝ፣ የግብዞች ጸሎት ምን ያለ እስመ እሙንቱ ያፈቅሩ ውስተ መኳርምት ወውስተ መዓዝን ቀዊመ። እነዚህ በአደባባይ ቁመው የሚጸልዩ ናቸው። በየአደባባዩ በየመንገዱ ቁመው የሚጸልዩ ናቸው። አሁን አንዳንድ ነዳያንን አይታችሁ ታውቃላችሁ? ሰላም ለዝክረ ስምከ ስመ መሐላ ዘይሄሱ ስለ መድኃኔዓለም ስመ መሐላ ዘይሄሱ ይልና ስለ መድኃኔዓለም ስለ ኢየሱስ ክርስቶስ ለዳዊት ባሕርየ ከርሱ ስለ መድኃኔዓለም አክሊለ ስምከን ዘይትቀጸል በርሱ ስለ መድኃኔዓለም ይላል። አሁን ያን ጸሎት ማለት ለምን አስፈለገ ነው? ጀግንነቱ ካለ ሌሊት መጸለይ ነው። የሆነች ነገር ያነጥፍና ስለመቤታችን ስለ ቅዱስ ሚካኤል ሰላም ለልብከ መዝገበ ራእይ ወይዋትሩ መበቀል ቅዳት ስለ ቅዱስ ሚካኤል ይላል። ሰው ጸሎተኛ ነው ብሎ አስቦ እንዲሰጥ ይሄ ግብዝ ነው። ከለመነ ድሃ ነኝ ብሎ ይለምን። እዚያ በጸሎት ማመካኘት ምንድን ነው? አደባባይ ላይ ሆኖ መጸለይ እና አንዳንድ ደግሞ ዲያቆኑም ቄስም እኔንም እንደዚያ ስንጸልይ ደግሞ አሁን ዘበሰበት ቅዱስ ማለት ነው። ሰው እንዲሰማልን ማድረግ ማለት ሰው እንዲሰማልን መፈለግ ጸሎተኛ መሆናችንን ማለት ጸሎተኛ መሆናችንን ሰው እንዲያውቅልን ማድረግ እንደምንጸልይ ማሳወቅ። ሌሊት ከምዕመናን ቤት ሄደን በእንግድነት ስናድር ጸሎተኛ መሆናችንን እንዲያውቀው ፍካሬ ጻድቃን ወዛሃጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብሲ ዘይሆረ በምቅረብስ ያ ወዘይነበረ ውስተ መንበረ መሳር ወዘህጉ ያነብ መዓልተ ወሌሊተ ወይከም ተጥቅልት ሀበ ሙሐዘባይ እንተትው ፍሬሃ በጊዜሃ ወቆጽላኒ እየተናገረ እያለ የሚጸልይ ማለት ነው። ጸሎተኛ ነኝ ብሎ መመጻደቅ ማለት ነው። መመጻደቅ ጸሎተኛ መሆናቸውን እንዲታወቅላቸው የሚፈልጉ ሰዎች ግብዞች ይባላሉ። እነዚህ ማለት ነው። አሁን ግሸን ስትሄዱ ታውቃላችኋል። በጣም ትልቅ ድርሳነ ሚካኤል በጣም ትልቅ ይዝና እንደዚህ በጣም ትልቅ የሚያህል ድንች የሚያህል መቁጠሪያ በዚህ አርቆ ባይታዊው ቅዱስነታቸው ያንን ወንድ ከሆነ እንግዲህ በቀሚሱ ስራ ያደረገው እስቲ እንዲያች አርጎ ይተኛ ጀግና ከሆነ አሪያን ምዕመናን ይጓ አይደለም እናቴን ያባት አልቀው ፈርል ብሩን ጠብ ጉዳዩ ብር እኮ ነው። ብር ላይ ነው ያለው። የውሸት እንደዚህ የተመጻደቁብን ማለት ነው። አንድ ጊዜ ትዝ ይለኛል። ግሸን አንድ ባይታዊ ሰውዬ እንደዚህ ይደበድባል። ትልቅ መቁጠሪያ አድርጎና ይጸልያል ያለ ሰው ሁሉ ብር ይጥላል። ኋላ ይሰብካል ደግሞ እና ሲሰብክ እኔም እንደዚህ ካባም አላረኩም ጎተት ያለ ፎጣ ለብሼ ዝም ይሄድኩኝ። ኋላ ዝም እስቲ የሚለው ምንድነው የሰውዬ ብዬ ተሰብስቦ የሚሰማው ህዝብ እየጠይ አይውላችሁ ሀገሪቱን የሚያጠፋት ያልተማሩ እንደዚህ ያሉ መነኩሴ ናቸው ይላል። እኔ የዚያን ጊዜ የብሉይ ኪዳንና የአዲስ ኪዳን ተምሬያለሁ በእውነቱ ማለት ነው። እንደዚህ ያሉ መነኩሴ ናቸው ሀገሪቱን የሚያጠፋት ይላል። ዝም እና ወደ ትምህርታችን እንሂዳለን። ቅዱስ ገብርኤል ያበሰራት ቅዱስ ገብርኤል የተገለጠላት ቅድስት ሴት ማናት? እስቲ አንተ መነኩሴ ተናገር አለ። አጋር አልኩት። ይሄን አያውቀውም እሱ እመቤታችንን ብቻ ነው የሚያውቀው ማለት ነው። ግን ምክንያቱም ብሉይ ኪዳን ያልተማረ ሰው ይሄን ሊያውቅ አይችልም። ኦሪት ዘፍጥረት ላይ ነው ያለና የአብርሃም ገረድ ተሰዳ ስትሄድ
ምን አድርጎ ነበረ? መልአኩ ቅዱስ ገብርኤል ተገልጦ ልጇ በውሃ ጥም ሊሞት ሲል ውሃ አሳይቷታል። ያ መልአክ ቅዱስ ገብርኤል ነው የሚለውን ትርጓሜ የተማረ ሰው ብቻ ነው የሚያውቀው። ቅዱስ ገብርኤል ነውና ውሃው ክርስቶስ ነው። ቅዱስ ገብርኤል ደግሞ የሕይወት ውሃ ክርስቶስን አብስሯል ተብሎ ትርጓሜውን የሚያውቅ የተማረ ሰው ነው። ሰውየው ጥሬቱ መጽሐፍ ቅዱስ አጋር እሺ ብሎ መንፈስ እግዚአብሔር አልፈቀደም ወደዚህ አንድ ብሎ ሲሄድ ትዝ ይለኛል እላችኋለሁ። እውነቱ ማለት ነው። እና እንደ ይሄ ሁሉ ምነግራችሁ ምንድን ነው ካላችሁ አስመሳይነት ምድርን ቆርጥሞ እየበላት ነው። በእውነቱ ማለት አስመሳይነት የሌለንን ጽድቅ ጻድቅ በማስመሰል ከሌለን የለንም ባለን ነገር ህዝቡ ደግ ነው። የኢትዮጵያ ህዝብ እኮ ደግ ነው። የኢትዮጵያ ህዝብ በተለይ የአዲስ አበባው ደግ ነው። የአዲስ አበባው ደግ ነው። እናንተ እንኳን መናጢ ናቸው። ለምን መሰላችሁ? አሁን የአዲስ አበባው ምዕመን ይመስለኛል ንስሐ አባቱ አብሮት ቢራ ጠጥቶ ሰክሮ በበነገው ንስሐ ልጁ ዶ ሰክሬ ብሎ ይናዘዛል። አይደንቃችሁም? ይሄ ደግነት እኮ ነው። የዚህ አካባቢ ሰው ግን ቄሱ እየሰከረ እዚህ መንጋ ሰካራ ምኛ ሊመክር ደግሞ አይደል አርፈ ተቀመጥ አትሉም ትላላችሁ። አሁን እኔን ማታ ቢራ ስጠጣ ብታገኝ በድንጋይ አትወግሩኝም? በድንጋይ ነው የምትወግሩኝ። በእውነቱ እኔም አልጠጣም። በእውነቱ የማልጠጣ ግን እናንተን ፈርቻ አይደለም። መጠጣትም ኃጢአት የለውም። ኃጢአት ማብዛት መስከር ነው እንጂ ቢጠጡ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ ነው። መስከር ነው ኃጢአት እንጂ አንድ ሁለት ቢጠጡ ካህናትም ችግር የለባቸው። መስከር ግን ነውር ነው። በእውነቱ ማለት መስከር ነውር ነው እና እናንተም አታስክሩ። ካህናትን አፈርሰውን እያላችሁ አታስክሩ። ሁለት ሶስት ጠጥተው በቃይ ሲሉ እሺ ነው ማለት በቀር በሞት እያላችሁ እያሰከራችሁ መስቀላቸው ሁሉ ጠላ ጠላ እንዲል ማድረግ የለባችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን እኔ የምነግራችሁ ምንድነው ይኸው ተመጻዳቂ የሚባለው ይሄ ነው ማለት ነው። የሚመጻደቅ ጸሎተኛ መምሰል የሚፈልግ በአደባባይ እኔ በአጋጣሚ እንደው ለአንድ ጊዜ ስንት ቀን አወራኋት ኢየሩሳሌም አንድ ቀን እጄ በቃ ዝሜ ዘመን ለፍልፍ ልሞት ነው። አንድ ቀን አንድ ሰው እያሉ አይኑ ዕውር ነበር አሉ እና አይኑ ዕውር ሆኖ አንድ ቀን በራለት። አንድ ቀን በርቶለት ወዲያው ተገልጦ ጥንቸላየና አይኑ ጠፋ። ከዚያ በኋላ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። አንድ በቃ ስራው ሁሉ እንደዚህ ያለው እና እኔም ኢየሩሳሌም አንድ ቀን እጄ መከራዬን ስንት ቀን ተናገርኳት እና ኢየሩሳሌም ሄጄ ፈሪሳውያን ሲጸልዩ አይቻለሁ። በእውነት አስፓልት ላይ ቆመው ይጸልያሉ። አስፓልቱ ላይ ማለት እዚያ ላይ መጸለይ ነውር ነው። እንደነዚህ አይነት ግብዞችን አትሁኑ። ጸሎተኛ ለመምሰል አትጸልዩ። እግዚአብሔር ለሚያያችሁ ሁናችሁ ጸልዩ። ቤተክርስቲያንም ሲጸለይ ሶስት ቦታዎች አላት ቤተክርስቲያን። መካነ ጸሎት፣ መካነ ተግሳጽ፣ መካነ ምጽዋት ይባላሉ። መካነ ጸሎት የሚባለው አንደኛ አጸዱ ነው፣ ይሄ ዛፉ ማለት ነው። ሁለተኛ ደግሞ ከቅድስቱ ጀምሮ እስከ ቅኔ ማህሌቱ ያለው ነው፣ እስከ መቅደሱ ያለው መካነ ጸሎት ይባላል። መካነ ተግሳጽ የሚባለው ይሄ አውደ ምሕረቱ ትምህርት የሚሰጥበት ነው። መካነ ምጽዋት የሚባለው ጸሪቀ መበለት ውጭ ላይ የሚበላበት ነው። የት ነው? እዚህ ውጭ ነው አይደል? በጣም ጥሩ ነው። ይሄ ጥሩ ነው። እዚህ ጥሩ ተስተካክሏ ማለት ውጭ ላይ አሁን የሰንበት ጸሪቅ የምትቀምሱበት እሱ መካነ ምጽዋት ይባላል። የማይጸለይባቸው ቦታዎች የሚባሉት እነዚህ ናቸው። ምንና መካነ ተግሳጽ ላይ መጸለይ ግብዝነት ነው። ስብከት እየተሰበከ እንደዚህ አድርጎ መጸለይ እዚህ ማልቆ ይሄ ግብዝነት ይባላል። ምክንያቱም ይሄ መካነ ተግሳጽ ነው። ከዚያ ላይ ደግሞ ዝክር ከሚዘከርበት ደግሞ እንዲህ አድርጎ መጸለይ ደግሞ ይሄም ግብዝነት ነው። ስለዚህ መጸለይ የሚባለው የት ነው? ከሚገባው ቦታ ጸልይ፣ የማይገባው ቦታ አትጸልይ። በማይጸልይ ሰው ደግሞ አትመጻደቅ። በማይጸልይ ሰው ላይ እኛ ስንጸልይ ሳምንት መጸለይ ከመጀመራችን በማይጸልይ ሰው ላይ መመጻደቅ እንጀምራለን። ስለዚህ በዚያም አትመጻደቅ። ጸሎታችንም ይጠብቀናል ማለትም ግብዝነት ነው። እግዚአብሔር እኛ የምንጸልየው እግዚአብሔርን ስለምንወድ ከእግዚአብሔር ጋር ለመነጋገር ከእግዚአብሔር ጋር ለመወዳጀት እንጂ የምንጸልየው የኛ ጸሎት እኛን ስለሚጠብቀን አይደለም። እንደዚያ ብለን ካሰብን ጸሎት ባቋረጥን ጊዜ ሰይጣን ይመታናል። ምክንያቱም መጀመሪያም ስንጸልይ የነበርነው ጸሎቴ ይጠብቀኛል እያልን ስለነበር እግዚአብሔር ይጠብቀኛል ካልን ግን አሞን ብናቋርጥ እንኳን ሰይጣን በእኛ ላይ ርስት የለውም። እግዚአብሔር ይጠብቀኛል ብለናልና በራሳችን ጸሎት እንጠበቅበታለን ማለት ይሄ ነው። አንዳንዱ ሰው አለ መዝሙረ ዳዊት ይሄንን አርገህ እንትኑን ቆርጠህ ያንን ዘፍዝፈህ ይሄን ሰባት ላይ ቆንጥረህ በዚያ ደግመህ
ዳዊቱን 3 ጊዜ ደግመ ወደ ምስራቅ ዙረ ቅዳሴ ላይ እንደዚህ አድርገህ ብትጠጣው ፍቱኑ ውእቱ ይላል። እንደዚህ ያረከው እንደሆነ ይሄ በጣም የተፈተነ ነው ይላል ማለት ነው። ይሄ መዝሙር ይሄን ያህል ለዚህ ጥሩ ነው። ውዳሴ ማርያም ይሄን መልካ ኢየሱስ ይሄ ለእንትን ጥሩ ነው ይላል። ደግሞ ይሄ እግዚአብሔርን ጥበቃ ትቶ ያንተ ጸሎት ሊጠብቅን ፈጽሞ አይደለም። የሚጠብቀን ማን ነው? በቸርነቱ ነው። ቅዳሴውን ጸልየን ያን ሁሉ ቅዳሴ ቀድሰን ስንጨርስ ምንድነው? በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እኛ ቅዳሴውን ቀድሰናል እንዳዘዝከን፣ ግን እኛ ባቀረብነው ጸሎት እንጠበቃለን አንልም። በቸርነትህ ነው። እኛ ባወቅን ጸለይን ተዘጋጀን ብለናል። ግን አንተ የምታውቀው ብዙ ነውና ሥጋ ወደሙን የምንቀበል በቸርነትህ ነው ብለን ነው የምንቀበለው ማለት ነው። ጸሎቱን ማቋረጥ የለብንም ወደ ፈተና እንዳንገባ። ግን ወደ ፈተና ያልገባን ግን ስለ ጸለይን እንደሆነ ማወቅ የለብንም። የሚጠብቀን እግዚአብሔር በቸርነቱ ስለሆነ እንጂ። ይሄን ነው ስለ ጸሎት ማወቅ የሚጠበቅብን። ብዙ ሌላው ጸሎታችን ለምን አይመለስም የሚል ጥያቄ ይጠይቃል ሰይጣን ብያቸዋለሁ ቅድም። ጸሎቱን ለምን የማይመልስልን ሲባል 3 ነገሮችን ብቻ አጭር ነገር ልንገራችሁ። እግዚአብሔር ለምንድን ነው ጸልየን ጸሎታችን የማይመልስልን? አንደኛው የማይመልስልን ምክንያት ጸሎቱ የማይጠቅመን ከሆነ ነው። ጸሎቱ የማይጠቅመን ከሆነ እግዚአብሔር ጥያቄውን አይመልስም። ለምሳሌ አንድ ነገር ልንገራችሁ። ሕፃን ልጅ እናቱ እንጀራ እየጋገረች እያለ ክፉና በጎ ያለየ ልጅ እናቱ እሳት እንድትሰጠው ይለምናታል። መስጠት አለባት የለባትም? አቤት። ልጁ ግን በልጁ አይምሮ ግን መለመኑ ትክክል ነው አይደለም? በልጁ አይምሮ ትክክል ነው አይደል? ምክንያቱም በምናውቀው አለ ሳትሰጠው ስትቀር ያለቅሳል። የሚጠቅመውን የምታውቅ ግን እናቱ ናት። ቅዱስ ያሬድ እንደተናገረ እግዚአብሔር አባታችንም እናታችን ነው። አንተ አቡነ ወአንተ እምነ እንዳለ እግዚአብሔር አባት ነው፣ እግዚአብሔር እናት ነው። የሚያስብልን እሱ ነው። እሱ ስለሚያስብልን የለመነውን ሁሉ አይሰጠንም። ለምን? እንደማይጠቅመን ያውቃልና። እንደማይጠቅመን ያውቃልና። አንዱ ይሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጥያቄያችንን ያልመለሰልን ስላልወደደን ኃጢአተኛ ስላልሆን ጸሎታችን ትክክል ስላልሆነ ሳይሆን የማይጠቅመንን ስለለመን ይሆናል። ሁለተኛው ደግሞ ተላጽቆተ ስኢል ይባላል። እስኪ በሉ ምን አላችሁ? ተላጽቆተ ስኢል ማለት በጸሎት አንድ መሆን ወይም በጸሎት መዋሃድ ነው። ለምሳሌ ይሄ ማለት ምን ማለት ይመስላችኋል? ይሄን ሊቃውንቱ ሲተረጉሙት እግዚአብሔር ጸሎት ሰዎች የጸለዩትን ጸሎት በአንድ ጊዜ የማይመልሰው ተላጽቆተ ስኢል እስከሚያስደርሳቸው ድረስ ነው ይላል። ማለት ምን ማለት ነው? ውሻ ታውቃላችሁ? ውሻ ስጋ ያያል። ስጋ ሲያይ ስጋውን ከወረወርንለት ካልጨረሰ አይመጣም። ዝም ካልነው ግን ይመላለሳል። ካልሰጠነው ይመላለሳል። ከወረወርንለት ግን በቃ ካላለቀበት አይመጣም። ሰው እንደ ውሻ እንዳይሆን አንድ ጥያቄ ይጠይቃል፣ እግዚአብሔር ይመልስለታል። ከዚያ በኋላ ካልቸገረው ተመልሶ ቤተክርስቲያን አይመጣም። አንድ ጥያቄ ይጠይቃል፣ አሁንም ያን ይመልስለታል። ካልቸገረው አይመጣም። ስለዚህ ጥያቄው ሳይመለስ በቆየ ቁጥር እንዲመልስልኝ እያለ እግዚአብሔርን ለመዘብዘብ ቤተክርስቲያን ሲመላለስ በዚያው የቤተክርስቲያን ሰው ሆኖ እንዲቀር ማለት ነው። ከቤቱ እንዳንወጣበት ጥያቄያችን ያዘገየዋል። እግዚአብሔር የትኛውን ነገር መቼ ቢያደርገው አሳምሮ እሱ ያውቅበታል። ከእሱ ጋር እንድንጣበቅ ከእሱ እንዳንለይ ጥያቄውን ያዘገያል። ሶስተኛ ደግሞ በጸለይ ነው ጸሎት የማናውቀው መከራ ተመልሶልናል። አስደናቂ ይሄ ነው። አጣው እግዚአብሔር ሁልጊዜ ለኛ እያሳወቀ የሚሰራ ይመስላችኋል? ስንት ሰዎች ሊገሉን ተዘጋጅተው ለኛ ሳይነግሩን ከንቱ አድርጎ ልቡናቸውን ምክራቸውን ሽሮ እንዳስቀረ የሚያውቅ እሱ ብቻ ነው። ስንት ሰዎች ሊያጠፉን ሊከሱን ተዘጋጅተው እንደገና ደግሞ አይ እንደው ልተው መሰል ብለው እንዲቀሩ ልቡናቸውን አራርቶ ለኛ ሳያሳውቁን ያስቀረው ምክር ብዙ አለ እግዚአብሔር። ያንን ጥያቄ እኛ በጠበቅነው ስንፈልግ እግዚአብሔር ያልጠበቅናቸውን ብዙ መዓቶች በጸሎት አስቀርቶልናል። የማንኛውም ሰው ጸሎት ጥያቄ ሳይመልስ ቀርቶ አያውቅም። ይህንን አውቀን ከጸለይን ጸሎታችን መልስ ያገኛል። ስትጸልዩ እንደ ግብዞች አትሁኑ። እስኪ በሉ አቤት።
ስትጸልዩ እንደ ግብዞች። አሁን እኮ አርጎ የሚፈርደው ሰው የመድኃኒዓለም ያለ ጻድቃኔ ሳምንት ዶ ከተቀመጠ ደብረ ሊባኖስ 2 ሳምንት ዶ ከተቀመጠ ንግግሩ ሁሉ የምጽድቅ ተመስገን ሥላሴ የተመሰገኑ ይሁኑ እንደ ባይታዊ ማለት ነው። መመጻደቅ የሌለህን ጽድቅ ማለት ነው። ውስጥ እኮ ሌባ ነው ታውቀዋለህ። ምን ያመጻድቃል? ሳምንት ውዳሴ ማርያም ደገምኩ ብሎ ሰው ትቢቱ ኩራቱ ተመስገን። አሁን እንደው እኮ ካህናቱ፣ ዲያቆናቱ፣ መነኮሳቱ፣ ጳጳሳቱ ሁሉ እኮ ሌባ እየሆነ ነው ይላል። አንተ ነህ እንጂ ደጉ እንደው እኮ አይደረስ እኮ ነው እንደው ማምላክ ነው። ምን እንደ ይሄንን ምጽድቅ ነው ማቆም ያለብን። ይሄንን ምጽድቅ ቅድመ አውፅ ሰርዌ እማይንከ አንተ ግብዝ አስቀድመህ ምሰሶውን ከዓይንህ አውጣ። ከሰው ዓይን ያለውን ጉድፍ ከምትመለከት ከራስህ ዓይን ያለውን ምሰሶ አውጣ። ጸሎተኛ በመሆናችን መመጻደቅ በቁርጡ ከጳጳሱን ያልሻልም፣ ከፓትርያርኩን ያልሻልም፣ ከዚህ ዘመን መነኩሴን ያልሻልም፣ ከቄሱን ያልሻልም፣ ከዲያቆንን በምንድን ነው የምትሻሉት እናንተ? ካህን እኮ 40 ዓመት ለፍቶ ሊሆን ይችላል አንድ ቀን የተሳሳተ። አንተ እኮ 40 ዓመት ሰርቀህ አንድ ቀን ሊሆን ይችላል ደግ ይሆንክ። እንደዚህ እኮ ነው አላችሁ። ከፋችሁ? እኔ ቢከፋችሁ የምጨነቀኝ ነፍሳችሁ አይከፋት እንጂ ነፍሳችሁ እንድትድን ነው እኔ የምፈልገው። እና እግዚአብሔር እንዲሁ ከእንዲህ ያለ ምጽድቅ እግዚአብሔር ይሰውራችሁ። እኔ እውነቴን ነው። አትመጻድቁ። በመለገሳችሁ፣ በመስጠታችሁ፣ በመመጻደቃችሁ እንደዚህ ያለ ምጽድቅ ወዳጅ ክርስቲያን አይጸድቅም። ይሄን ነው እንደ ግብዞች አትሁኑ። እንደዛ ሶበት ጸልዩ ኢትዘንግኡ ከመ አሕዛብ ስትጸልዩ እንደ አሕዛብ ዝንጉዎች አትሁኑ ይላል። እስመ በአብዝሖ ንባቦሙ ይመስሎሙ ዘይሰምዖሙ እግዚአብሔር ንግግር በማብዛታቸው እግዚአብሔር ጸሎታቸውን የሚሰማቸው ይመስላቸዋል ይላል። አሁን ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ አንዳንድ ወንድሞቻችን እህቶቻችን ማለት እንደው መናፍቃን ማለት ነው። ለዘብል አድርገው ብዬ ነው እንዲመለሱ ብዙ ጊዜ ክፉ ስድብ መሳደብ አይገባም፣ ነውር ነው። ክፋታቸውን መጥላት እንጂ እነሱን መሳደብ አይገባም። ትረዱኛላችሁ አይደለም? እና እነሱ ምን ይላሉ መስላችሁ? ይሄንን ጥቅስ ይዙና ጸሎት ማብዛት ግብዝነት ነው ይላል። ጸሎት አታም ዳዊት ውዳሴ ማርያም ቅዳሴ ረጅም ጊዜ መጸለይ በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላችኋል ይላችኋል እኮ ኦርቶዶክሶችን ይላል ጌታዬ። ንግግሩም አልተገናኙም። በጸሎታቸው ብዛት የተባለ ጸሎት አታብዙ። አሁን ጌታ ሳታቋርጡ ጸልዩ ብሏል። እንደገና ደግሞ ጸሎት አታብዙ ይላል። ይጣላል አይጣለም። ይነቅኑ ማይ ጠሚጡም ወማይ መሪድ ማሃዱ አዘቅት ይላል ያዕቆብ በመልእክቱ። መራራ ውሃና ጣፋጭ ውሃ ከአንድ ጉድጓድ ሊቀዳ ይችላል? አይቀዳም። እግዚአብሔርስ ሐሰትና እውነት ይናገራል? አንድ ያድርጉ አንድ ያታድርጉ ይላል? አይልም። ታዲያ ጸሎት ማብዛት በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላቸው የተባለ ጌታዬ ኢየሱስ ክርስቶስ ማልዳ ቁሙ እንጀራም ስጠኝ፣ የሰው መውደዱን የቀና መንገዱን ስጠኝ፣ እንደ ፈረስ ስታበላ አውለኝ፣ ባዱን ዘመድ ልጡን ገመድ ዱሩን መንገድ አርግልኝ፣ ጽድቄን የላሊባላ ዕድሜን የማቱሳላ አርገው፣ የሚጠላቶችን ዓይናቸውን ጉልበታቸውን ቄጠማ አርገው፣ እንደ ጢፍ ሳብናቸው እንደ ጉማፍናቸው ምናምን በላቸው። ይሄ ነው ጸሎት ማብዛት ማለት። አታብዙ ያለ ጌታ ይሄንን ነው ማለት። እነገሌንም ደግሞ እንዲህ አርጋቸው፣ ውጭ ሀገር ያለችውን ልጄንም ገንዘቧን አበርክትላት፣ ለዚህችኛይቱ ልጄ ትዳር ስጣት፣ ለዚህ አንድ ለእንትና ደግሞ እንደዚህ አርግለት፣ እንደገና ደግሞ እዚህ አልበቃይ ብሏል ማለት ይሄ ምን ይባላል? ነገር ማብዛት ይባላል። ጌታ ጸሎት አታብዙ ያለ ምን ነው? ይሄን ነው ማለት። ይሄን አታብዙ፣ ይሄን እኔ ያውቀዋለሁ ነው። ምን አለ ጌታ? እስቲ እኔ ያውቀዋለሁ በሉ። ይሄን ማን ያውቅልናል? እግዚአብሔር ያውቅልናል። ምን እንደሚያስፈልገን ጥንቅቅ አድርጎ ያውቅ። ምን እንኳን እግዚአብሔር እናንተ እንኳን ባቅማችሁ ለየትኛው ልጃችሁ በየትኛው ወር ልብስ እንደምትገዙለት አታውቁም? እናውቃለን። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው፣ እንቁላል ቢለምነው እምቧይ የሚሰጠው፣ አሳ ቢለምነው እባብ የሚሰጠው አለን ይላል? የለም። እንኳንስ ሊኖር ልጁ ዳቦ ቢለምነው ደረቁን ለሱ በልቶ ልምልሙን ለልጁ ያጎርሰዋል። አሳ ቢለምነው እንኳን እባብ ሊሰጠው አጥንቱን ለሱ ወስዶ ልምልም ስጋውን ያጎርሰዋል። እንቁላል ቢለምነው እንኳን እምቧይ ሊሰጠው ቅርፍቱን ቀርፍቶ ልሙን ለልጁ ያጎርሳል።
እናንተ ጨካኞች፣ እናንተ ጨካኝ ስትሆኑ ለልጆቻችሁ መልካም ማድረግ የምታውቁ ከሆነ የሰማይ አባታችሁማ እንዴት አያደርግላችሁ ይላል። ጠንቅቆ ያውቃል። ትንኝን የሚመግብ አምላክ እኛን ይረሳን ይመስላችኋል? ትልን የሚመግብ ጌታ እኛን ይመስል ወለጉለቋት ለይጼውእዎ የቁራ ጫጭቶችን እንኳን የማይረሳቸው መድኃኔዓለም። ቁራ ሲወለድ በጫጭትነት ዘመኑ ቀይ ነው። አዛ እናት አባቱ ሬስ መልኩ ተለወጠ ብለው ጥለውት ይሄዳሉ። እነሱ ጥቁር ናቸው። ከዚያ በኋላ ምን ያደርጋል? አፉን ክፍት 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 ይላል። ይሄ ጸሎት ማለት ነው። ሲያረግ እግዚአብሔር ቁንጫጭቶቹ የአፉን እርጥበት እያሉ ይመጡና ክፍት ሲያረግ ይገባሉ። ግጥም ሲያረግ ይወጣቸዋል። ኋላ ጥቋቁር ቁንጫጭት ይበላና ጥቁር ይሆናል። ጥቁር ሲሆን እናት አባቱ መጥተው ያቅፉታል። ወለጉለቋት ለይጼውእዎ ያለው ቅዱስ ዳዊት ይሄን ነው። የቁራ ጫጭቶችን እንኳን የማይረሳቸው እግዚአብሔር በእናታችን ማህፀን እያለን የመገበን እግዚአብሔር ኦ ዘታወፅኦ ለሕፃን እምአኮየ ብእሲ ወትፌንዎ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘማይ ውእቱ ታረግኦ በጥበብከ ወበአርባ ዕለት ትሰይሞ እመኒ ለነዲ ወመኒ ለብዕል ይላል አትናቴዎስ በቅዳሴው። አቤቱ ሕፃኑን ከአባቱ ወገብ በዘርነት የምትከፍለው ወደ እናቱ ማህፀን የምትልከው ውሃውን አርግተ ሰው የምታደርገው በአምትንት እንዘማይ ውእቱ ታረግኦ በጥበብከ ብጥብጥ ውሃ የነበረውን በእናቱ ማህፀን በአምትንት ባይጽምት በጅማት ባጥንት አበርትተ አካል ዘአክልን ሰተ መልክ የምትሰጠው እናቱ የጠጣችው አንዝዞ የበላችው ተጭኖ እንዳይገለው ጠብቀ የምታስወልደው እግዚአብሔር ሆይ ይው ተመልከቱ። እናታችን አሁን ሕፃንን ልጅ በርበሬ ብናጎርሰው አይኑ አልቅሶ አይሞትም? የ6 ወር ልጅ አሁን በጨው እንጀራ ብታጎርሰው እሺ። ግን እናቱ ማይፀን እያለ እናቱ በጨው እንጀራ እየበላች ለምንድን ነው የማያቃጥለው? ይገርማል። ለሕፃን ልጅ አረቄ ብናጠጣው ይሞታል። ግን እናቱ ነፍሰ ጡር አረቄዋን እየጠጣች ለምን ልጁን ትናይለው? እግዚአብሔር ስለሚጠብቅ አልጋ ላይ እያለ ወፍራም ጋቢ እንኳን ሕፃን ልጅ ካለበስ ነው ታፍኖ ይሞታል። ግን በሰው ቆዳ ተለጉሞ ግን ጽንስ ታፍኖ አይሞትም። እምከርሴሜ አንተ አምላኬ ይላል ቅዱስ ዳዊት። አቤቱ ከእናቴ ማህፀን ጀምሮ አንተ አምላኬ ነህ። ከዚያ ውስጥ ብቀ ተገደፍኩ ውስተ ከርሰሜ በእናቴ ማህፀን እያለሁ በአንተ ተጣልኩ፣ ያንተ እጅ ደገፈኝ፣ ያንተ እጅ ጠበቀኝ። ሕፃናትን ጠብቆ የሚያሳድጋቸው ትልቅ ሰው ሲወርቅ በአንድ ጊዜ እንክት ከሚልበት ድንጋይ ሕፃናት 7 ጊዜ ወርቀው አይሰበሩም። እግዚአብሔር ስለሚጠብቃቸው ነው። አባ ጊዮርጊስ ዘጋስጫ ደግሞ ሕፃን ልጅ ከቤት ውስጥ እያለ እናቱ ገበያ ብትሄድና እናቱ ሳትኖር እባብ ቢመጣበት ልጁ በደግነት እባቡን ይይዘዋል። እባቡ እናቱ እስከምትመጣው ድረስ ሳይበላው እንዲቆይ እግዚአብሔር ያደርጋል። የሕፃኑ ደግነት የእባቡን ተንኮል ያሸንፋልና ይላል። እንዲህ የሚጠብቀን እንዲህ የሚያስብልን እግዚአብሔር፣ ለወፎች የሚያስብላቸው እግዚአብሔር፣ ምድርን ዘረበቦ ለሰማይ ከመቀመር ሰማይን ያለ ባላ ያቆመው እግዚአብሔር፣ መኑ ውእቱ ዘሰቀላ ለምድበ ወኢምንት ራቃ ምድርን በውሃ ላይ አንጠልጥሎ አጽንቶ ያስቀመጣት ሕያው እግዚአብሔር ለምግባችን የማያስብልን ይመስላችኋል? እኛን ከመመገብ እኮ እኛን መፍጠር ይበልጣል። ትልቁን አድርጎልናል። አኮኑ ተመልከቱ፣ ያጽብ ስጋ እምሲሲት ታጽብ ነፍስ እምሲሲት ወስጋኒ እማራዝ። ነፍስ ለምትኖርበት ደም ለሚሆነው ምግብ ከመስጠትማ ልብስ ስጋ የሚለብሰው ልብስ ከመስጠትማ ነፍስና ስጋን መፍጠር አይበልጥምን? ወበይን ታራዝኒ ምንተ ትብሉ፣ ስለ ልብስ ስለምን ትጨነቃላችሁ? ርዩ ጽጌያተ ገዳም ዘከመ ይልህቁ። የምድረ በዳ አበቦችን ተመልከቷቸው። እይፈትኑ አይፈትኑም፣ አይደክሙም። ሰሎሞን ጥቀ ይለብሰ በኩሉ ክብሩ ዘከመሃዱ እምሉ። ሰሎሞን እንኳን በዘመኑ ሁሉ ከነዚህ እንደ አበቦች እንዳንዱ አልለበሰም። ወናሁ ጽጌ ገዳም ዘዮም ሃሎ ወየሰመ ይትወደይ ውስተ እቶነ እሳት ዘከመዝ ያለብሶ እግዚአብሔር እፎ ኪያክሙ ኦ ሕጹፃነ ሃይማኖት።
በመስከረም አብቦ ነገ በሳት የሚቃጠለውን ምድረ በዳ እንዲህ ባለ አበባ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ እንዴት አያለብሳችሁ? ሥጋውን የፈተተላችሁ ደሙን የሰጣችሁ እግዚአብሔር ምድራዊ እንጀራ እንዴት ይነሳችኋል? ስለዚህ ስለምን ትጨነቃላችሁ? ወበእንተ ዝእብለክሙ ይትተክዙን ዘትብሉ ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን። ስለዚህ እላችኋለሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ወዘንተሰ ኩሎ አሕዛበ ምድር ዘአፋ ያሐስስዎ። ይሄንስ እምነት የሌላቸው አሕዛብም ያስቡታል። የእናንተ ብልጫችሁ ምንድን ነው ብሎ ይናገራል። ስለዚህ እግዚአብሔር ስለሚያስብልን ጸሎት አታብዙ ማለት ይሄን አድርግልኝ ማለት አታብዙ። ዝም ብላችሁ አቡነ ዘበሰማያታችሁን ዳዊታችሁን ውዳሴ ማርያምን ደግማችሁ ቤታችሁን ጸሎቱ ውስጥ ጥያቄያችሁን አቅርባችሁ ስለጨረሳችሁ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አንድ በረሃ ውስጥ የሚኖር ባይታዊ ምን ብሎ ተናገረ? አቤቱ ፈጣሪዬ ይህንን አድርግልኝ ብዬ ከመጸለይ አድነኝ። እንዲሁ እኮ ይገርማል እኮ ይህንን አድርግልኝ ብዬ ከመጸለይ አድነኝ። እንዲህ አድርግልኝ እንዴት እላለሁ? አንተ እያሰብክልኝ እንዲህ አድርግልኝ ለምን እልሃለሁ ብሎ ይናገራል። ስለዚህ ይሄንን አምኖ እግዚአብሔር ያስብልኛል ብሎ በሙሉ ልብ እንድንጸልይ ስትጸልዩ አትዘንጉ። ልቡናችሁን አታባክኑት። በጥያቄዎቻችሁ ብዛት ልቡናችሁን አትስለቡት። ከቃሉ ጋር ናችሁ። አንተሰ ሶበ ትጸልይ በውስተ ቤትከ ወእጹ ኆኃተከ ወጸልይ በህቡዕ። አንተ ግን ስትጸልይ ቤትህን ዘግተህ ጸልይ። አንተ ግን ስትጸልይ ቤትህን ዘግተህ ጸልይ። ይህንን ስለሚል ብዙ አሁንም ቅድም እንዳልኩት ከኛ ቤተክርስቲያን የወጡት ወንድሞቻችን እህቶቻችን እንዳሉ ቤተክርስቲያን ውስጥ ቆሞ መጸለይ ውዳሴ ከንቱ ነው። ምክንያቱም ክርስቶስ ያለ ቤትህን ዘግተህ ጸልይ ነው የሚል ጥያቄ እየጠየቁ ምዕመናንን ያደናግራሉ፣ መጽሐፍ ቅዱስ ያልተማሩትን። ግን መልሱ ለዚህ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የማኅበር ጸሎትን ቤተክርስቲያን ቆሞ መጸለይን ውዳሴ ከንቱ ነው አላለም። ቅድም ከነገርኳችሁ ቦታዎች መጸለይን ነው የተናገረ። እንደገና በአደባባይ አጸልዩ፣ መንገድ ለመንገድ ከተማ ለከተማ ነው እንጂ ያለ የቤተ ክርስቲያንን ውዳሴ ከንቱ ብሎት አይደለም። ከቤተ ክርስቲያን የተረፈውን ከጸሎት ቤታችሁ ጸልዩት እንጂ አደባባይ አትጸልዩ። አንተ ቤትህን ዘግተህ ጸልይ። አንድም ሕዋሳትህን ሰብስበህ ጸልይ ማለት ነው። ቤት የተባለ ሰውነትህን ሰብስበህ ጸልይ። ወእስመ አቡከ ሰማያዊ ዘይርእየከ ያሐስየከ ክሱተ። በስውር የሚያይህ እግዚአብሔር በግልጥ ዋጋህን ይከፍልሃል። ዛሬ ቤት ውስጥ ጸልያለህ ብቻህን፣ ነገ ከመላእክት መሃል ዋጋህን ይከፍልሃል። ጸልይ በህቡ ያለው ይሄንን ነው። እንዲህ አድርገህ ጸልይ፣ እግዚአብሔር በጎ ዋጋህን ይከፍልሃል። በጎ ዋጋ የምናገኝበትን ጸሎት እንድንጸልይ እግዚአብሔር ይርዳን። አንተ ሙሰ ሶበ ትጸልዩ ከመዝ በሉ። እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ፣ አቡነ ዘበሰማያት በሉ። አሁን እንግዲህ ማለት ነው በሉ እንጂ በሉ። አቤት እኛ ስንጸልይ እንዲህ ብለን እንጸልይ። እኛ ስንጸልይ እንዲህ ነው። እኛ ስንጸልይ ነው። ቄስም ሲጸልይ ሄዱ አቤት ሄዱ ምዕመናን ይባርካችሁ ይቀድሳችሁ አቡነ ዘበሰማያት ይላል እንጂ በቅርብ ቀን ጌታ ኢየሱስ ብሏል መኪና ታገኛለህ፣ ጫማ ታገኛለህ አይልም። እናንተ ስትጸልዩ ምን በሉ ነው ያለ? ጫማ ታገኛለህ፣ መኪና ትገዛለህ በሉ አላለም። ቤት ትገዛለህ በሉ አላለም። እግዚአብሔርን እመን ብሎ አቡነ ዘበሰማያት በሉና። እናንተስ የመጣች ሌሎች አሉ ማለት ነው። እንደኛ አድርገው የማይጸልዩ አንትሙሰ ዝም ብላ የመጣች አይደለችም። ይቺ የመጣችው ምንድናት? ግና እናንተ ግን ሌሎቹ እንዲህ ይጸልያሉ፣ ግብዞች ናቸው። እናንተ ግን እንዲህ አድርጋችሁ ጸልዩ። ምን ብላችሁ? አቡነ ዘበሰማያት አባታችን ሆይ በሉ እንጂ። አቤት አባታችን ሆይ በሉ እስቲ። ይሄ እኮ በጣም የሚያኮራ ጸሎት እኮ ነው። እውነት እንደዚህ ማለት እኮ እድል እኮ ነው። አንድ የኤሌመንታሪ ትምህርት ቤት ርዕሰ መምህር ልጅ እንኳን እኮ በዚያ ሲያልፍ እኮ ይሄ እኮ የርዕሰ መምህሩ ልጅ ነው ይባላል። ይሄ የርዕሰ መምህሩ ልጅ፣ ይሄ እኮ የፖሊሱ የገሌ ልጅ እኮ ነው ይባላል። እኛ የታላቁ የልዑል እግዚአብሔር ልጆች ነው። ደስ ይላል በእውነት። ከዚህ በላይ ክብር የለም። አዛኝ እኔ በጣም ነው ደስ የሚለኝ። እግዚአብሔርን አባት ብሎ ከመጥራት በላይ ክብር የለም።
እግዚአብሔርን አባት ንጉሳችን ጌታችን እሳት ይውህዝ ቅድሜሁ አይላፈ አይላፋት ይትላክው ይላል ዳንኤል ትንቢተ ዳንኤል ምዕራፍ 11 ላይ እሳት በመንበሩ የሚንቆረቆሩለትን አይላፍ መላእክት እንደ ሻሽ የሚነጠፉለትን እንደ ቅጠል የሚረግፉለትን እንደ ግንድ የሚረበረቡለትን አንተን ማየት አይቻልንም ብለው በክሌ ክነፊሆሙ ይከድኑ ገጾሙ ፊታቸውን የሚሸፍኑለትን በአንተ ፊት መቆም አንችልም ብለው በክሌ ክነፊሆሙ ይከድኑ እግሮሙ እግራቸውን በሁለት ክንፋቸው የሚሸፍኑለትን የትም ብንዞር አንተን አንመረምርም ብለው በክሌ ክነፊሆሙ ይሰሩ አንጻረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅዱሳት ስብሐቲከ ብለው የሚያመሰግኑለትን አምላክ አባታችን ሆይ ብለን ስንጠራው እንዴት ደስ ይላል! እንዲህ ማለትን ከመውደድ በላይ ምን ፍቅር አለ? እግዚአብሔርን አባት ከማድረግ በቃ ትልቁ ምዕመናን፣ ትልቁ እድላችሁ፣ ትልቁ ክብራችሁ፣ ትልቁ ጌትነታችሁ፣ ትልቁ ሹመታችሁ፣ ትልቁ ሀብታችሁ የእግዚአብሔር ልጆች መሆናችሁ። ይህን በማግኘታችሁ ብቻ ደስ ሊላችሁ ይገባል። እስቲ አንድ ጊዜ እግዚአብሔር ይመስገን በሉ። ልጆቹ ባሮቹ ለመሆን የማንበቃውን በሉ ልጆቹ ስላደረገን ማን ይመስገን? እኛ ባለስልጣኖች ነን። በእውነቱ የንጉሥ ልጆች ስለሆን ባለስልጣኖች ነን። የንጉሠ ነገሥት የእግዚአብሔር የክርስቶስ ልጆች ነን። አባታችን ሆይ ምን አድርጎናል? በምን ወልዶናል? አንደኛ በምን ወልዶናል ካላችሁኝ፣ በምን ነው የወለደን? አንድ በፍጥረት ወልዶናል። በፍጥረት ማለት መፍጠሩ መውለዱ ነው። ልጅ ከአባቱ እንዲገኝ ፍጥረትም ከእግዚአብሔር ስለተገኘ በቀዳማዊ ልደታችን በተፈጥሮ የእሱ ልጆች ነን። ሁለት በምን ወልዶናል? በፍጥረት ወልዶናል። በእናት አባታችን እንድንወለድ ያደረገ እሱ ስለሆነ አሁንም አባታችን ነው። ሶስት በምን ወልዶናል? በዮርዳኖስ ከጥምቀት ወልዶናል። በጥምቀት ልጆች ሆነናል። እናታችን ታቅፋ ወስዳን ወንዶች በ40 ቀን ሴቶች በ80 ቀን ቄሱ በሚታይ ውሃ እያጠመቀ በሚታይ መስቀል እየባረከ የሚታይ ቄስ እያጠመቀን ከማይታዩ ከሥላሴ ተወልደን እንመለሳለን። ትልቅ ረቂቅ ልደትን አድርገን ስንጠመቅ ሕፃኑ ልጅ ምን የሀብታም ልጅ ቢሆን ራቁትን ነው ከነ ልብሱ ነው የሚጠመቅ? ንገሩኝ። ለምንድን ነው ካላችሁኝ፣ ክርስቶስን ሊለብስ ስለሆነ እኮ ነው። ጥምቀት ላይ ሰው አውልቆ የሚጠመቀው ክርስቶስን ሊለብስ ነው። ሴቶች ካደጉ በኋላ ለአቅመ ሔዋን ከደረሱ በኋላ በሌላ እምነት ኑረው ሊጠመቁ ሲመጡ ከራሳቸው ላይ ቀለበት ቢኖራቸው፣ ከእጃቸው ላይ ቀለበት ቢኖራቸው፣ ሴቶች ጌጥ ወዳጅ አይደሉ? ብዙ ጌጣጌጥ ቢኖራት አውልቃ ነው የምትጠመቀው። ወርቁንም ቢሆን ምን ማለቷ ነው ይሉና ፍትሐ ነገሥት ላይ ሲተረጉምታው የኔ ጌጥ ክርስቶስ ነው ማለቷ ነው። የኔ ገንዘቤ ክርስቶስ ነው፣ ልብሴ ክርስቶስ ነው ለማለት ነው። እንዲህ አድርጎ ወልዶናልና በምን ይወልደናል ካላችሁ ደግሞ አሁንም በትምህርት ይወልዱናል። ወአነ ወለድኩክሙ በትምህርተ ክርስቶስ እንዳለ ቅዱስ ጳውሎስ በወንጌል የወለደን ክርስቶስ ነው። እንደገናስ ደግሞ በምን ይወልደናል? በንስሐ ይወልደናል። ንስሐ ማህፀን ናት። አረጋዊ መንፈሳዊ ምኑ ላይ ይናገራል? አካል የሌለውን የወንድ ዘር ከሴቶች ማህፀን አካል ይዞ እንደሚገኘው ሁሉ ሰውነቱ በኃጢአት ሽባ የሆነበት ሰው ከንስሐ ማህፀን እንደገና ቅዱስ አካል ይዞ ይወለዳል። እርኩስ የነበረው ቅዱስ ይሆናል። ዘማዊ የነበረው ድንግል ይሆናል። በንስሐ ደግሞ በተክሊል ላግባ እንዳትሉ ደናግል የሚወርሱትን አንድ ነገር ልንገራችሁ። 3 የማይታወቁ ነገሮች አሉ ይላል ሰሎሞን። የመርከብ ዱካ በባህር ላይ ይታወቃል። መርከቡ ከሄደ በኋላ ዱካው ይገኛል አይገኝም? አይገኝም። እሺ፣ የእባብ ዱካ በድንጋይ ላይ ይገኛል? እሺ፣ የንስር ዱካ በሰማይ ላይ ይገኛል? አይገኝም አትሉም እንዴ እናንተ ሰዎች? ወይ ካገኛችሁ አግኝተናል ብሎ ምንድነው ዝም? አይገኝም? ይገኛል። እሺ፣ አራተኛ ከነዚህ ሁሉ ግን የማይታወቅ የሴት ጠባይ ነው ይላል። አልሰሙም እነሱ። የሴቶች ጠባይ አይታወቅም። በጣም ኃይለኛ ናቸው፣ ረቂቅ። እንዲያውም ጀግና ሰው የሚባል ከሴት ጋር የመኖር ጥበብ የሚያውቅ ሰው ገብቷቸዋል። ከሴት ጋር መኖር ጥበብ የሚያውቅ ሰው ብልህ ነው።
እና የሴት ጠባይ ሳይገባችሁ አታግቡ። እሺ ዝም ብላችሁ እሷ እንዲያ ብላ ለባብሳ ስለሄደች ሚስት የምትሆን እንዳይመስል መጀመሪያ ማወቅ አለብን። ምን እንደሚያስቡ ተፈጥሯቸው ረቂቅ ነው። ለምን ልጅ አሳዳጊ ስለሆነ ውስብስብ ረቂቅ አይምሮ ነው የሰጣቸው እግዚአብሔር ማለት ነው። አንድ ነገር በየት ማምለጥ እንዳለባቸው ጠንቅቀው ያውቃሉ። እና ምን ይላል ሰሎሞን ሲናገር ተንኮል ሰርታ ያልሰራች መስላ ወደ ባሏ የምትቀርብ ሴት ትደንቀኛለች ይላል። እነዚህ ሁሉ አራቱ ወንዱም እኮ ያደርጋሉ። የሴቱን ተናገረ እንጂ ምን አለ? እነዚህ አራቱ ሶስቱ ይደንቁኛል አለና ግን ተንኮል ሰርታ ያልሰራች መስላ ለባሏ ሚስት ሆና የምትቀርብ ሴት ትደንቀኛለች ይላል። ይሄ ትርጉም ነው፣ ሰም ነው። እሺ ወርቁ ይምጣ። ወርቁ ምንድነው መሰላችሁ? እነዚህ ሁሉ ይደንቁኛል ካለ እነዚህ የክርስቶስ ልደትና ሞት የሚያመለክቱ ናቸው። ከነዚህ ሁሉ የሚደንቀኛል ኃጢአት ስትሰራ ኑራ ካልሰሩት ጋራ በንስሐ ገመናዋ ተሸፍኖላት ከቅዱሳን ጋር የምትቆም ነፍስ ታስደንቀኛለች ማለት ነው ብሎ ይተረጉሙታል ሊቃውንት። ይሄ ነው በእውነቱ ማለት የሰራነውን እንዳልሰራን የረከስነውን እንደ ቅዱስ ሌባውን እንደ መጽዋች አርጋ ወንበዴውን ከአብርሃም ጋር የምታቆም ምንድና ንስሐ። በንስሐ ይወልደናል፣ በንባ ያጥበናል። ከስጋው ብነ ሰለስቱ ልደታት ይላል ቅዱስ አትናቴዎስ በቅዳሴ 3 ልደት አለን ይላል። ከንስሐ ይወልደናል፣ በቁርባን ይወልደናል። ሌላ ከመቃብር ደግሞ አዲስ ልደት ይዘን አሁን መቃብር ከክርስቶስ ሞት በኋላ ማህፀን ሆኗል። ከዚያ ገብተን ተቀብረን ከመቃብር ተጸንሰን እንደገና እንወለዳለን። ከዛስ እግዚአብሔር ምን ያደርገናል? በቤተ ክርስቲያን ያሳድገናል። ልዩ አባት ነው ዘበሰማያት በሰማይ የምትኖር አባታችን። እንደገና አባታችን ለምን ነው? እግዚእነ ጌታችን ለምን በሉኝ አላለም። ጌታ ባሪያ የጌታውን ርስት መውረስ አይችልም። ዳረጎት ይበላል፣ ደሞዝ ይሰጠዋል እንጂ ሎሌ የባለቤትን ርስት አይወርስም። ርስት የሚወርስ ልጅ ነው። ክርስቶስ ግን ርስቱን ስለሚያወርሰን ልጅ አባቴ ይበሉኛል። መምህራችን በሉኝ ለምን አላለም? መምህር ለደቀ መዝሙሩ ያስተምረዋል እንጂ ርስቱን የሚያወርስ ለልጁ ነው። ክርስቶስ ግን አባታችሁ ነኝ ያወርሳችኋለሁ ሲል አባታችን በሉኛል። ወበከመ ይምህር አብ ውሉዶ ከማሁ ይምህሮሙ እግዚአብሔር ለላ ያፈቅርዎ። አብ አባት ለልጁ እንዲራራ እግዚአብሔር ለልጆቹ ያዝናል ይራራልና፣ ከዚህ የተነሳ አባታችን ሆይ በሉኝ፣ በሰማያት የምትኖር በሉኝ። በሰማያት በምድር የለም እንዴ? አለ። በምድር ካሉ አባቶች ሁሉ ለይታችሁ እዩኝ ማለቱ ነው። የቆብ አባት ቢያመነኩስ በተሰጠው ጸጋ፣ የንስሐ አባት ስሬት ቢሰጥ ክህነት ስለተሰጠው፣ የቀለም አባት ቢያስተምር እግዚአብሔር የእውቀት ጸጋ ስለሰጠው፣ የሥጋ አባት ያሳድግ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ስለሰጠው፣ የጡት አባት ቢጦር ሀብት ንብረት ቤት ስለተሰጠው፣ እግዚአብሔር ግን የሚያሳድግ ራሱን አብልቶ ራሱን አጠጥቶ ነው። የገዛ አካሉን አብልቶ የሚያሳድግ አባት እግዚአብሔር ብቻ ነው። የገዛ ደሙን አጠጥቶ የሚያሳድግ አባት እግዚአብሔር ብቻ ነው። ራሱን አልብሶ የሚያሳድግ አባት እግዚአብሔር ብቻ ነው። የማያልፍ ርስት የሚያወርስ አባት እግዚአብሔር ብቻ ነው። ለሁሉም አንድ አባት መሆን የሚቻለው እግዚአብሔር ብቻ ነው። ከዚህ የተነሳ አባታችን ሆይ በሉ እንጂ በሰማይ የምትኖር አንድም በሰማይ የምትኖር ርስት አባታችሁ ሰማያዊ እንደሆነ እናንተም ሰማያውያን ናችሁ እና ሕሊናችሁንም ሰማያዊ አድርጉት፣ ተስፋችሁንም ሰማያዊ አድርጉት። የላዩን አስቡ፣ ምድራውያን አትሁኑ። ሕሊናችሁን ወደ ሰማይ ሰብስቡት፣ በሰቂለ ሕሊና ጸልዩ ለማለት በሰማያት የምትኖር አንድም በሰማይ የምትኖር የሚባለው ሰማይ ከፍ ያለ ነው። ልዑል እግዚአብሔር በሉኝ ማለት ነው። ልዑል ነህ ገናና ረቂቅ ምጡቅ አብይ እግዚአብሔር ታላቁ ፈጣሪ በሉኝ። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ በሉኝ። ጌትነቴን አውቃችሁ ተመልከቱ። አቡነ በሂሩቱ እግዚእነ በመለኮቱ በጌትነቱ አምላካችን በቸርነቱ አባታችን ስለሆነ አባታችን ሆይ በሰማያት የምትኖር አላችሁ። ስምህ ይቀደስ፣ መንግስት ትምጣን እንጨርስና ለማታ እንቅጠረው አይመስላችሁ? አዎ መሀል አቋርጣችሁ እንዳትሄዱ። አንድ አባት አሉ ዱሮ እየሰበኩ በመጋረጃ ነው አሉ የሚሰብኩ። መጋረጃ ስተለካ ህዝቡ ሁሉ ሂዷል ጥሏቸው እና ህዝቡ ሁሉ ሂዶ
አንድ ሶስት እናቶች አንድ ሶስት አባቶች ነው የሰሟቸዋል። ሲጨርሱ ገልጠው ቢያዩ የለም። የት ሄዶ ነው እሱ? ቤቱን ረፈደ። የኔታ ዘገዩ እኮ። እናንተ ስለምንድን ነው የምትሰሙኝ? ምናልባት ስለት እንዳለበው ብለን አሉ። ስለት እንዳለበው ብለን እና እኔ ስለት የለብኝም። እሺ፣ ስለዚህ ጥላችሁኝ እንዳትጠሩ። ሁለት አሁን ሰው ብዙ ጊዜ ካዳመጠ ቅርጹን መቀየር ይጀምራል። ይተኛል፣ ይቅመደመዳል። ቅርጻችሁን ሳትቀይሩ እንዳሜባ ቶሎ ብንጨርስ ጥሩ ነው አይደል? እሺ፣ እግዚአብሔር ያስፈጽመን። ስምህ ይቀደስ በሉ። ምን አላችሁኝ? ስምህ ይቀደስ። ስምህ ይቀደስ ማለት ምን ማለት ነው? ቀደሰ ማለት ለየ ማለት ነው። አንዱ ትርጉሙ ቀደሰ ለየ ማለት አንድነትህን ሶስትነትህን ግለጥልን ማለት ነው። ስምህ ይቀደስ ማለት አንድነትህን ሶስትነትህን ግለጥልን። የአብ ስም ምን እንደሆነ፣ የወልድ ስም ምን እንደሆነ፣ የመንፈስ ቅዱስ ስም ምን እንደሆነ ግለጥልን ማለት ሶስትነትህን በአንድነት አስረዳን ማለት። ለምሳሌ አብ የሚለው ስም ወልድንም መንፈስ ቅዱስንም ያስረዳል። ቃል የሚለው ስም አብንም መንፈስ ቅዱስንም ያስረዳል። እስትንፋስ የሚለው ስም አብንም ወልድንም መንፈስ ቅዱስንም ያስረዳል። አንዱን ብቻ ስንናገር ሶስቱንም ያመጡልናል ማለት ነው። ይህ እንዲገለጥልን አድርግ። ግን ሶስቱ በአንዱ ስም ግን አይጠሩም። እይፈልስ ስም አብ እምከዊነ ስም አብ ሀበ ከዊነ ወልድ ወሀበ ከዊነ መንፈስ ቅዱስ ወይፈልስ ስመ ወልድ እምከዊነ ስመ ወልድ ሀበ ከዊነ አብ ወሀበ ከዊነ መንፈስ ቅዱስ ወይፈልስ ስመ መንፈስ ቅዱስ እምከዊነ ስመ መንፈስ ቅዱስ ሀበ ከዊነ አብ ወሀበ ከዊነ ወልድ ይላል ሊቁ። ምን ማለት ነው? አብ ይባላል እንጂ ወልድ አይባልም፣ ወይም መንፈስ ቅዱስ አይባልም ተለውጦ። ወልድ ይባላል እንጂ አብ አይባልም፣ መንፈስ ቅዱስ አይባልም። መንፈስ ቅዱስ ይባላል እንጂ አብ አይባልም፣ ወይም ወልድ አይባልም። ስለዚህ ምን ማለት ነው? ስምን ለይተን እንድናውቅ አድርገን። በዚያ ላይ ደግሞ አብ ማለት አባት ማለት ነው። ልብ ብላችሁ ስሙኝ። አብ ማለት አባት ማለት ነው። አንድ ሰው ልጅ ሳይኖረው አባት አይባልም። ይባላል? አቤት! አባት የሚባለው ምን ሲኖረው ነው? ልጅ ባለበት ሁሉ ማን ይባላል? አባት ይባላል። ከወለደ በኋላ አባት ይባላል። ልጅ ሳይኖረው አባት የሚባል ከሌለ አብ ማለት አባት ከሆነ አብ በኖረበት ዘመን ሁሉ ወልድ ነበረ ማለት ነው። ተመልከቱ፣ ይህን ተመልክተ አሐቲ ቅድምና ሆሙ ለሥላሴ የሥላሴ ቀዳማዊነታቸው አንድ ነው። እንደዚህ ዓለም የልደት ስርዓት አባት ቀድሞ ልጅ ወደኋላ እንደሚሆን አይደለም። አኮ ከመ አብርሃም ዘይልቅም ይስሐቅ ወይስሐቅ ዘይልቅም ያዕቆብ አኮ ከማሁ ለመለኮት ኢይልቅ አብ እምወልድ ወልድኒ ኢይልቅ መንፈስ ቅዱስ ወመንፈስ ቅዱስኒ ኢይንስ እምወልድ ይላል አባ ሕርያቆስ በቅዳሴ። አብርሃም ከይስሐቅ እንደሚበልጥ እንደሚቀድም፣ ይስሐቅ ከያዕቆብ እንደሚበልጥ እንደሚቀድም አኮ ከማሁ ለመለኮት እንዲህ አይደለም። አብ ከወልድ አይቀድምም፣ ወልድ ከመንፈስ ቅዱስ አይቀድምም፣ መንፈስ ቅዱስም ከወልድ ወደኋላ አይሆንም። ወይም ደግሞ በልደተ ስርዓት በሥጋ የልደት ሕግ ተመልከቱ። አባት ተቀድሞ ልጅ ወደኋላ እንደሚመጣ ይወለዶ አብ እምድኅረ ዘመን። አብ ወልድን ኑሮ የወለደው አይደለም። የሥላሴ አካላቲሆሙ ለስሉስ ቅዱስ አስማቲሆሙ እሙንቱ። የሥላሴ አካላቸው ስማቸው አካል ነው። አካላቸው ስማቸው አካል ከሆነ የአብ አካል ስሙ አብ ከሆነ አብ ማለት አባት ከሆነ አባት ሳይኖር ልጅ መባል ከሌለ፣ ልጅ ሳይኖር አባት መባል ከሌለ አብ ያለ ወልድ የኖረበት ጊዜ የለም። ወልድ ያለ አብ የኖረበት ጊዜ የለም። ወልድ ቃል ከሆነ ልብ ሳይኖር ቃል ከሌለ፣ ተመልከቱ፣ ያለ ልብ የሚኖር ቃል ከሌለ፣ ያለ እስትንፋስም የሚኖር ቃል ከሌለ፣ ያለ አብ የኖረ ወልድ ያለ መንፈስ ቅዱስ የኖረ ወልድ የለም። አብ ልብ ከሆነ ተመልከቱ፣ ያለ ቃል የሚኖር ልብ ከሌለ፣ ያለ እስትንፋስ የሚኖር ልብ ከሌለ፣ ያለ ወልድና ያለ መንፈስ ቅዱስ የኖረ አብ የለም። መንፈስ ቅዱስ እስትንፋስ ከሆነ ያለ ልብ የሚኖር እስትንፋስ፣ ያለ ቃል የሚኖር እስትንፋስ ከሌለ፣ ያለ አብና ያለ ወልድ የኖረ እስትንፋስ መንፈስ ቅዱስ የለም። ይሃሎ አብ ዘእንበለ ወልድ ወዘእንበለ መንፈስ ቅዱስ ከመ ቅጽበተ ዓይን። አብ ያለ ወልድና ያለ መንፈስ ቅዱስ የዓይን ጥቅሻ ያህል ዘመን እንኳን ተቀድሞ አልኖረም። ወይ ሃሎ ወልድ ዘእንበለ አብ ወዘእንበለ መንፈስ ቅዱስ አሐተ ሰዓተ ወይ ከመ ቅጽበተ ዓይን፣ የዓይን ጥቅሻ ሰዓት እንኳን ያህል አልኖረም።
ወይ ሃሎ መንፈስ ቅዱስ ዘይንበለ አብ ወዘይንበለ ወልድ አሐተ ሰዓት ወይ ከመቅጽበት አይን መንፈስ ቅዱስ ያለ አብና ያለ ወልድ አንዲት ቅጽበት ያህል እንኳን አልኖረም። ሥላሴ አንድ መንግስት ናቸው፣ ሶስትም አይደሉም። እኔ ልብ አለኝ፣ ቃል አለኝ፣ እስትንፋስ አለኝ፣ ሶስት አይደለሁም። ሥላሴ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ነው። ሶስት አምላክ አይደለም። በቀዳማዊነቱ ልብን የቀደመ ቃል፣ ቃልን የቀደመ እስትንፋስ፣ እስትንፋስን የቀደመ ልብ፣ እስትንፋስን የቀደመ ቃል፣ ቃልን የቀደመ ልብ፣ ቃልን የቀደመ እስትንፋስ እንደሌለ አብን የቀደመ ወልድ፣ አብን የቀደመ መንፈስ ቅዱስ፣ ወልድን የቀደመ አብ፣ ወልድን የቀደመ መንፈስ ቅዱስ፣ መንፈስ ቅዱስን የቀደመ አብ፣ መንፈስ ቅዱስን የቀደመ ወልድ የለም። ስለዚህ ምን ይባላሉ? አንድ ቀዳማዊ አምላክ። እስኪ አንድ ቀዳማዊ አምላክ በሉ። ስለዚህ ምን ይባላል? ኦ አምላክ ዘላለም ቀዳሚ ወዳህሪ ዘአልብ ከጥንት ወይ ተፍጻሜት እንለዋለን። ቀዳማዊ እና ዳህራዊ አምላክ አንተ ነህ ብለን እግዚአብሔርን እናመሰግነዋለን። ይሄንን ግለጥልን ነው። ስምህ ይቀደስ ማለት አብ ማለት ምንድን ነው? ወልድ ማለት ምንድን ነው? ቃል ማለት ምንድን ነው የሚለውን ግለጥልን። ክርስቲያን የመጀመሪያ ዕውቀቱ ይሄን ማወቅ ነው። ይሄንን አውቀን መኖር አለብን። ከዛ አላውቅም መልስ አይደለም። አሁን የዚህ ዘመን ሰው የሚመልሰው አለ። ስብከት ና ሲባል አልመጣም። ለምን ነው ሲባል የባሰ አውቄ ሳልሰራው ስለሚፈርድብኝ ይላል። ተንኮላችሁ ደግሞ እግዚአብሔር ደግሞ ታዲያ ያልመጣኸው እንዳይፈረድብህ በተንኮል እንደሆነ አያውቅም? ለምን አልፈጣህም ብሎ ይፈርዳል። እግዚአብሔር ምን ይቸግረዋል? ተምረህ ለምን አልሰራህም ብሎ ይፈርዳል። አልተማርኩ ስትለው ደግሞ አትማርም ኑሯል ይላል። ስለዚህ መሳንጠን አውቀን መጸለይ ያለብን ይሄ ነው። መንግስቱ ማነው? ስምህ ይቀደስ በሉ። ስምህ ይቀደስ በሉ እንጂ በሉ ጨምሩ። ስምህ ይቀደስ። ሌላው ደግሞ ስምህ ይቀደስ ማለት ምን ማለት ነው? በስምህ እንድንጠራበት እንድንቀደስበት ፍቀድልን ማለት። ክርስቲያን በሉ እንጂ ክርስቲያን ማለት ነው የክርስቶስ ገንዘቦች፣ የክርስቶስ አምሳሎች፣ የክርስቶስ ገንዘቦች፣ የክርስቶስ አርአያዎች፣ የክርስቶስ አምሳሎች፣ የክርስቶስ ተከታዮች፣ የክርስቶስ ልጆች፣ የክርስቶስ አገልጋዮች፣ የክርስቶስ በጎች፣ የክርስቶስ ባሮች፣ የክርስቶስ አካሎች ማለት ነው። ስለዚህ በዚህ ስም እንድንጠራ ፍቀድልን፣ በስም እንድንቀደስ ፍቀድልን። እፍረት ዘተሰውጠ ስምከ ይላል መኃልየ ዘሰሎሞን ምዕራፍ 1 ላይ ስምህ እንደሚፈስ ዘይት ነው አለ። ክርስቶስ የሚለው ስም በእኛ ስም ላይ ክርስቲያን ተብሎ ፈሶብን በስሙ እንድንቀደስ በስሙ እንድንጠራ አድርጎናልና ስምህ እንዲቀድሰን እንዲባርከን ፍቀድልን ማለት ነው። ከቃሉ ጋር ናችሁ። ሶስተኛ ስምህ በእኛ እንዲመሰገን አድርግልን ማለት ነው። ስምህ በእኛ እንዲመሰገን ምን ማለት ይመስላችኋል? አንድ ሰው በጎ ሲሰራ፣ መልካም ሲሰራ፣ ድንቅ ሲሰራ አባቱን ያስመሰግናል። ማንን ያስመሰግናል? አይዟችሁ ንገሩኝ። አሁን አንዳንድ ሰው እየሰማችሁ ነው። አሁን የአንድ ሀገር ንጉሥ እናት አግኝቼ እንደው መንገድ ላይ አግኝቼ እናቴ ማን ይባላሉ ብላቸው ምንድን ነው የሚሉ? አላወቅም እንዴ የጀግናው የገሌ እናት ነኝ ይላል። የራሳቸውን ስም ትተው አይደል? የራሳቸውን ስም ትተው እኮ ነው። ሰውየውን ደግሞ አግኝቼ ማን ይባላሉ ጋሼ ስላቸው የወዴት ነው ደግሞ አንተ አልሰማህም እንዴ የንጉሱ ልጅ እኮ የንጉሱ አባት እኮ ነኝ ይላል። የራሳቸውን ትተው። አያችሁ፣ በጎ ልጅ አባቱን ያኮራል፣ እናቱን ያኮራል። ወልድ ጠቢብ ያስተፌስሕ አባሁ ይላል ሰሎሞን። ጠቢብ ልጅ አባቱን ደስ ያሰኛል። ሰው በልጁ ይኮራል። እናንተም በልጆቻችሁ እንድትኮሩ እግዚአብሔር ይርዳችሁ። አሁን የሚኮራ ልጅ ነው ያለ፣ የሚያኮራ ነው የሚያሳፍር ልጅ ነው ያላችሁ። ሌባ ልጅ ግን አባቱ በአፋፍ እንደተቀመጠ በዚያ አበጓደኝ እንደተቀመጠ ሲመጣ ሲያው ይሄ አንተ ልጅ ነው ይላል አይደለም? እንግዲህ ያሳፍራል፣ አንገት ያስደፋል። ልጆቻችሁ እንዳያሳፍሯችሁ ቤተክርስቲያን አሳድጓቸው። እሺ በሉ። ቤተክርስቲያን ሲመጡ አንዲት ሴት ልጅ ወልዳ ልጇን ከቤት ጥላ ከመጣች ልጅ እኮ ትልቅ ጸጋ ነው። ማምላክ እንደ ልጅ ያለ ጸጋ የለም። ጥሩ ነው አይደለም? አሁን ከፋስ በጀስን ያውን እዚህ ምለፈልፍላችሁ ብወለድ አይደለም? አዎ እናንተስ እግዚአብሔር የተመሰገነው እና የምትሰሙ ብትወለዱ አይደለም? እና ልደት እኮ የተባረከ ነው። ሰው ክቡር እኮ ነው። ሰው ሲወለድ ሰው እኮ ምጥን ያህል ጀግና የሚያስረሳ ነው። እኔ ይደንቀኛል። ሴቶች በምጣቸው ጊዜ
እንኳን ባላቸውን ሲጋቡ የነበሩ ሚዜዎችን ሁሉን የሚያስጠሏቸው ይባላል። በምን ቀን አገባው ብለው ማለት ነው። ምጥ ሲይዛቸው መጽሐፍ እኮ ነው የሚለው በእውነቱ ማለት አይደረስ ነው። እንደ ምጥ ያለ ስቃይ የለም። ሞክረዋል እንዳትሉኝ ነግሬያቸዋል። ምጥ በጣም ከባድ ስቃይ ነው። እንዲሁም የሕክምና ባለሙያዎች ካላችሁ አግዙኝ። እንደሚባለው ይቅርታ ቁጥሩን ልሳሳት እችላለሁ። ሴቶች በምጥ ጊዜ የሚሰማቸው ስቃይ ከጎና አጥንት 9ኙ ሲሰበር የሚሰማውን ያህል ነው ይባላል። በጣም እንዴት ያለ ከባድ እንደሆነ አስቡት። ለዚህ ነው ሲራክ የእናትህን ምጧን አትርሳ ያለው። የእናት ምጥ እናት ማለት እንዲያ ነው። እንዲቀላል አይደለችም በእውነቱ ማለት እንዲህ አድርጋ የወለደች ናት። አዲያ ያንን ምጥ ተመልከቱ። ያንን ምጥ እናት የምትረሳው መቼ ነው ካላችሁ ልጁን ወልዳ ስታዩ ያዙ ይልቀቁኝ። እንደው እንግዲህ በአገሪቱ እንደው ተከፍታ ተዘውቷት ስትል የነበረችውና ልጁ ቁልጭ ሲል መሳቅ ትጀምራለች። ያ ሁሉ ስቃይ ተረስቶ እኮ እንደው እጹብ ድንቅ እኮ ነው እናንተ፣ እጹብ ድንቅ እኮ ነው። እግዚአብሔር እኮ ምጥን ባያስረሳ ኑሮ ባልና ሚስት በመጀመሪያው ልጅ ተፋተው ወደ የሀገራቸው ነበር። እግዚአብሔር ግን ቸር አይደል? ምጡን ምን ያደርገዋል? ያስረሳዋል ማለት ምጥ ስቃይ ነው ማለት እና ልጅ ክቡር ነው። ምን ያስረሳል? ምጥ ያስረሳል። እንኳን ሌላ ችግር ረሃብን፣ ስቃይን፣ ረሃብ፣ ስደት፣ ገንዘብ ልጅ እንደው ሰርቶ መጦር እሱን ተውት። እንደው እኔ ልጅ የሚደንቀኝ ምጥ ማስረሳቱ። ያን ያህል ስቃይ ረስተውት እዚህ በኋላ መጫወት ይጀምራሉ። ጠላ ይቀዳል፣ እንጀራ ይቆረሳል፣ እንዲያ ይባላል ማለት ነው። ያስደንቃል። እዚህ በኋላ እናቶቻችን ምንም ችግር የላቸው። ለምንድን ነው ስትሉኝ ልጅ የእግዚአብሔር መልክ ስለሆነ ነው። ልጁን ስታይ የምታየው እግዚአብሔርን ስለሆነ ነው። የእግዚአብሔር መልክ ሕፃናት አሁን ሕፃን ልጅ ዘመዳችን ቢሆን ባይሆን ቢያምን ሕፃን ልጅ ቁልጭ ሲል ደስ የማይለው ሰው የለም። ለምን ስትሉ ሕፃን ልጅ በደል ስለሌለበት እግዚአብሔርን ስለሚመስል ነው። እግዚአብሔርን ይመስላሉ ሕፃናት። ታዲያ ልጅ መልካም ነው። ልጅን እንደማሳደግ ያለ መባረክ የለም። ትልቅ አገልግሎት ነው። ልጅን አበርክቶ ከኃጢአት ጠብቆ ለእግዚአብሔር ማስባረክ አንዱ ልጅን ለማሳደግ ምንድነው? ቤተ ክርስቲያን አምጧቸው። ቤተ ክርስቲያን ስትይዙ ልጆቻችሁን ይዛችሁ ነው መምጣት። አንድ ልጅ ከቤት መቅረት የለበትም። አንድ ልጅ እዚህ ቤተ ክርስቲያን መጥቶ ዕጣኑ ሊሸተው ይገባል። እንዲያውም ልጅ ወልዳ ልጇን የአራስ ጊዜው አልፎ 40 ቀን ወይም 80 ቀን ሞልቶ ክርስትና ከተነሳ በኋላ ልጇን ከቤት ጥላ የምትመጣ እናት 3 በደል ትበድላለች ይላል። አንደኛ እግዚአብሔርን የሰጣትን ጸጋ አቃላለች። ሁለተኛ ደግሞ ልጅ ማዘል አስጠልቷት፣ እመጫት መባል አስጠልቷት ዘማውያን ወንዶች እንዲመለከቷት ፈልጋለች ይላል። ሶስተኛ ደግሞ ልጆች ሕፃናት ልባቸው ንጹህ ነው። ልባቸው ንጹህ የሆኑ ሰዎች እግዚአብሔርን ያዩታልና ስናስቀድስ እኛ የማናየውን እግዚአብሔር ሕፃናት ያያሉ። ስለዚህ ልጁን እግዚአብሔርን እንዳያይ ከልክለው አርፍዳለች ማለት ነው። ስለዚህ በኋላ ልጆቻችሁ ቤተክርስቲያን ማምጣት አለባቸው። እያስተማራችሁ ደግሞ አሳድጓቸው። በሰንበት ትምህርት ቤት እየሰማችሁ ነው። አሁን ይህን ሰንበት ትምህርት ቤት እነዚህ ልጆች እውነቴን ነው። አሁን ይህን ጉባኤ አዘጋጅታ ያስተማራችሁ ሰንበት ተማሪዎች ናቸው። ይህንን ሰንበት ትምህርት ቤት ጠንክራችሁ በርሲሆን ሽማግሌዎች ሁሉ በቀር ልጆቻችሁ እየሰዳጃችሁ ተማሩ። ደግሞ ምን አይነት ችግር ዲያብሎስ ክፉ አይደል? ሰንበት ትምህርት ቤት መጥተው ልጆች ጠንክረው እንዳያድጉ ደግሞ ምን ያደርጋል? ሰንበት ትምህርት ቤት እኮ መተጫጫ ነው ይላል አይደል? አይልም ይላል። እና ታዲያ ጉሩ ዶ ሊያጭልህ ነው እንዴ? ሞኝ ናችሁ መሰለኝ። ማጨት እኮ ያለበት እንዲያውም ሰው ሰንበት ተማሪ ተጫጭቶ እንዲገባ መፍቀድ አለባቸው። ሰንበት ተማሪዎች እንዲተጫጩ ስለማትፈቅዱላቸው ተደብቀው ዝሙት እንዲሰሩ ልታረጓቸው ነው ማለት ነው። ተጫጭተው እንዲጋቡ ግን ብንፈቅድላቸው ሕጋዊ ሆነው ወደ እናት አባት ይመጣሉ። ስለዚህ ማድረግ ያለባችሁ ሰንበት ተማሪዎች አንድ ላይ በሄዱ ቁጥር በተራመዱ ቁጥር ቤተክርስቲያን በመጡ ቁጥር እየተጫጩ እኮ ነው፣ ተበላሽተዋል። የገጠሩ ሰውማ ደግሞ በረዶን የሚያስመቱን ይላል። እሱ የሰው ደንበር ሲገባ በረዶ አይመጣም ማለት ጠላውን የቀነደሸ ሰክሮ ሲያደገድግ ሲያድር በረዶ አይመጣም። ሰፈር ሲሰፍር በረዶ አይመጣም። አይጥጋም እንደውም አምላክ በዓል ሲሽር እሱ የሰው ድንበር ሲዘባ እንኳን ሌላ እኮ ሳር ሲሰርቅ ነው የሚያድር። ሰርቆ እያጨረ በዚያ በረዶ አይመጣም። ሰንበት ተማሪ ከበሮ ሲመጣ በረዶ ወረደ። ምን አለ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ተብሏል። አንድ ጅል የተከለውን። ስለዚህ ልጆቻችሁን ተንከባክባችሁ አሳድጋችሁ እናት አባትን ያስከብራሉ። አዳም የከበረ ቢወልድ ነው። እስቲ በሉ አዳም የከበረ በሉ። ምን ቢያደርግ ነው?
ማንን ወልዶ? እመቤታችንን። እመቤታችን አስከበረችው እኮ። አባቷን ያስከበረች ልጅ ድንግል ማርያም እኮ ናት። የእናቷን የሔዋንን ደም የመለሰች እመቤታችን ናት። የሐናና የኢያቄም ልጅ ዲያብሎስን የተበቀለችው አንተ ቀጣፊ፣ እናቴ ሔዋንን እንዳታለልክ እኔን አታታልለኝ ብላ ዲያብሎስን ድል ነስታ ከቅዱስ ገብርኤል ብስራት ወልዳ እናቷ ሔዋን በሔዋን ጆሮ ሐዘን እንደተቆረቆረ የደስታ ፈሳሽን በጆሮዋ አውርዳ ለዓለም ፍስሐ ኩሉ ዓለም ክርስቶስን ወልዳ ሙሐዘ ፍስሐ የተባለች እመቤታችን ናት። ልጅ ማለት እንደ ድንግል ማርያም ነው። ስለዚህ ልጆቻችሁን ቤተክርስቲያን እንድታሳድጉ እግዚአብሔር ይርዳን። ቆይ ስምህ ይቀደስ በሉ እንጂ። ስምህ ይቀደስ ማለት ስምህ በእኛ እንዲከበር አድርግ፣ አንተን የሚያስመሰግን ስራ እንድትሰራ አድርገን ማለት ነው ብሎ ሊቁ ቅዱስ ዮሐንስ አፈወርቅ ይተረጉመዋል። አንድ ሰው ስምህ ይቀደስ ስላለ ብቻ ይህንን ጸሎት ተገበሩ አይባልም። እግዚአብሔርን የሚያስመሰግን ስራ ሲሰራ ነው ይላል። ለምሳሌ ቅድም ባልኳቸው አንቀጽ እግዚአብሔር ሙሴን ወደ ግብፅ ሂድ ሲለው ማላከይ ብዬ ልሂድ አለው። እኔ እግዚአብሔር ነኝ አላለም። ምንድነው ያለው? አያችሁ፣ እንደ ቅድሙ እኔ ንጉሡ አባት ነኝ እንዳለው ሰውዬ እኔ የደጋጎቹ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ አለው። እግዚአብሔር በአብርሃም በይስሐቅ በያዕቆብ ስም ተመክቶበት ማለት ነው። ስማቸው የሚያኮራ ስለሆነ በሰው ፊት የሚያፍርብኝን በአባቴ ፊት አፍርበታለሁ ያለ ይሄ ነው። ኢሳይያስም ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር። አንዳንድ ሰው እንዲያው እስላሞች እንኳን የሚሰቁባችሁ ሰዎች የላችሁ? በዓርብ ረቡዕ እንዲያው እስላም ጓደኛቸው ግጥም ስታርጉ እንዴ አንተ ረቡዕ እኮ ነው ክርስቲያን አይደለን የሚሏችሁ ማለት ነው። ይሄ ነው እግዚአብሔር የሚያሰድብ ሰው የሚባል ማለት። እግዚአብሔር ማስመስገን ማለት ክርስቲያኖች እኮ አምላካቸውን የሚመስሉ ተብሎ መልካም ሰርተን ያንተን ስም እንድናስመሰግን እግዚአብሔር እርዳን በሉኝ ማለቱ ነው። አላችሁ አንድ ሰው ጨካኝ ንጉሥ ነግሶ ያ ጨካኝ ንጉሥ ክርስቲያኖችን ሲያሰቃይ ጊዜ ሰጠኝ ብሎ ደግሞ አንድ የዚያ የተሾመው ሰው ዘመድ የሆነ አንድ ሰው አንድን ክርስቲያን ያሳድደው ነበር። ምን ይል እያለ ይጸልይለት ነበር መሰላችሁ? ገሃነመ እሳትና መንግሥተ ሰማያትን ባያውቅ ነውና ልብ ስጠው እያለ ይጸልይለታል፣ እያሰደደው ማለት ነው። ዘመን ሲሰጣችሁ ሰው መበደል ነው። ዘመን መገላበጡ አይቀርምና ያ ጨካኝ ሃይማኖት የለሽ ንጉሥ ተሽሮ ክርስቲያን ንጉሥ ነገሰ። ሲነግስ ያኛው በባለ ጊዜ ዘመዱ ተመክቶ አንዱን ክርስቲያን ከዋለበት አላውል ካደረበት አላሳድር ይል የነበረው ያ ሰውዬ ምን ብሎ ተናገረ መሰላችሁ? ዘመን ሰጥቶታልና ቀድሞ ሳሳድደው የነበረው ያ ክርስቲያን ምን ያረገኝ ይሆን ብሎ ተጨነቀ። አይ እሱስ እንኳን ሊያሰቃይ ገሃነመ እሳትንና ጣዕመ መንግሥተ ሰማያትን ባያውቅ ነው ማረው እያለ እየጸለየልህ ነው አለ። አሃ እኒህ ክርስቲያኖች እነሱ ያማሩ ፈጣሪያቸው ቢያምር ነው፣ እነሱ የራሩ ፈጣሪያቸው ቸር ቢሆን ነው ብሎ ክርስቲያን ሆነ ይላል። ለማን ሲባል በዚያ በሰውየው መልካምነት ማለት ነው። በሰውየው መልካምነት ሃይማኖት የሌላቸው ሰዎች እኛን ይታዘቡናል። መኪናው ስንሄድ አመፀኛው ክርስቲያን ነው። ይሁት መኪናው ሲሳፈር እስቲ ይሄን ወንበር ቀይርልን፣ ይሄን ወንበር እስቲ ይችን ወንበር ልቀይር። እኒህ ሽማግሌ እንዴት ትቀይረኛለህ? መጀመሪያ ያስኩት ወንበር እኮ ነው፣ መጀመሪያ አስተውለህ አትሄድም ደባራ ምናምን ይላል። አይምሮ እኮ የለንም በእውነቱ። እንዲሁ አሁን እኛ እንደው ክርስቲያን እንመስላለን። አረማውያን እኮ ስንጫጫ ወረፋ ስንጠብቅ ሃይማኖት የሌላቸው ሰዎች ክርስቲያን ሊሆን ቢፈልጉ እንኳን እኛን አይተው ወረ ክርስቲያን እንደነዚህ ከሆነ አልሆንም ብለው እኮ ሊቀሩ ይችላሉ። ስንናገር አገር አይብቃይ ስንል ስንበላ ጾሙን ስንሽር አሁን መኪና ውስጥ ስብሰባው ስንቱን ሰው ትታዘቡታላችሁ? ስብሰባ ውስጥ ሚሪንዳና ቦምቦሊኖ ስላለው ብቻ ያችን እንዳታመልጠው 4 ሰዓት የሚበላ ሰዋል። ያ እንዳያመልጠው ማለት አውሮፕላን ውስጥ ኬክ አለች ሆነች እኮ ሎሚ የምታክል ኬክ እኮ ናት። እስከ 9 ሰዓት የሚጾመው ሰውዬ 6 ሰዓት ግጥም። ሰዎች እንዴት እንደሚታዘቡን ማወቅ አለብን። እነሱ እኮ አሁን ሌሎች እኮ ጾማቸውን ምራቃቸውን እንኳን እንትፍ እያሉ ነው የሚጾሙ። እኛ እንደዚያ ምራቅ ያገድፋል የሚል የለንም። እኛ ግን ሰዎች እኛን እንዳይታዘቡን ወረፋ ስትጠብቁ፣ መብራት ኃይል ሊሆን ይችላል፣ ደሞዝ ስትቀበሉ ሊሆን ይችላል፣ ስትሳፈሩ ሊሆን ይችላል፣ ሌሎች ሰዎች ሊታዘቡን እንደሚችሉ ማወቅ አለባቸው። ገራገር መሆን አለበት።
ብልሆች መሆን የሚተገባል። እያንዳንዱ እንቅስቃሴያችን እንደ ጨው የተቀመመ መሆን አለበት። ይህን ነው ስምህ ይቀደስ ማለት። እኒህ ክርስቲያኖች እኮ መልካም ናቸው፣ ፈጣሪያቸው መልካም ቢሆን እኮ ነው እንድንባል ስራ ሰርተን ስምህን ለማስከበር ያብቃል። አንተን ከማሰደብ ሰውረን ማለት ነው። እንዲሁም አባቶቻችን ምን ይላሉ? ክፋት የሚሰራ ሰው እግዚአብሔርን ያሰድበዋል። ምን ብሎ ያሰድበዋል? እኒህ ክርስቲያኖች ኃጢአተኛ የሆኑ ምን ሆነው ነው? ፈጣሪያቸው ኃጢአት ስለሚወድ ይሆናል ተብሎ ይሰደባል። ፈጣሪያቸው ኃጢአት ስለሚወድ ይሆናል። እግዚአብሔር እንዲያፍርብን፣ እግዚአብሔር እንዲከብር በእኛ ላይ በሚሞት ስጋችን ሕያው እግዚአብሔር ከብሮ ዋጋ እንድንቀበል አምላከ ቅዱሳን ይርዳን። መንግሥትህ ትምጣ የሚለው ሰንበት ነው። በሰንበቱ መጾምም እንዳይሆን ከሰዓት በሰዓት ኑ 8 ሰዓት እንድትመጡ ከሰዓት እንጨርሰዋለን። እናንተ እንደታገሳችሁ ፀሐይን ታግሳችሁ እንደሰማችሁ እኛም ለእናንተ ማሰብ ስላለብን ይቆየን። እዚህ ላይ ይበቃናል። ፀሐዩን ታግሳችሁ እንደሰማችሁ እግዚአብሔር ከገሃነመ እሳት ያድናችሁ። እግዚአብሔር ያክብርልኝ። ወስብሐት ለእግዚአብሔር።